ሻሎም ቅዱሳን በዓለም ዙሪያ ያላችሁ እንደናችሁ እግዚአብሔር አምላክ ቸር ስለሆነ እንደገና ደግሞ ዛሬ በሚያስደንቅ መለኮታዊ ኃይሉና ክብሩ ሊያስተምረን ሊጎበኘን ሊፈውሰን እንደገና ድል ስለሰጠን ክብር ለስሙ ይሁን እግዚአብሔር ይመስገን ዛሬ አስደናቂ ወንድም አጠገባችን አለ በጣም የምንናፍቀው ወንድም እሱ እስኪመጣና እናንተም ደግሞ ሌሎቹ ሸርዝ ያረጋችሁ እስክትዘጋጁ ድረስ የፓስተር ህይወትን አዲስ መዝሙር እየሰማን ወደ ትምርታችን እንሄዳለን ማለት ነው እግዚአብሔር ይመስገን ጌታ አዲስ በየቀኑ አዲስ ነገር ስለሚሰጥ ይሄንን አዲስ ነገር ያያየን እግዚአብሔርን እናመልካለን ክብር ለስሙ ሃሌሉያ ሲናምልከው ጌታን Hallelujah. Hallelujah. ምስጋና የሚገባውን አምላካችንን የረዳንን ያገዘንን ሲናመስግነው ትልቅ ነህ እንበለው አታጋዶል የሹዋ እንለዋለን ሃሌሉያ Amen. Hallelujah. Amen. Hallelujah. Makiri bola la bandase. ምስጋና ይድረስ ጌታ Adonai, El Kadosh, El Gibor, El Elyon. Hallelujah. Amen. Amen.
አሜን ሃሌሉያ ኦሪቦላላ ባንዳሲንቲ እናመልክሃለን እናነግሳለን ይገባሃልና ጌታ ሃሌሉያ ሃሌሉያ ማኪሪቦላላ ባንዳሲንኪ ተባረክ ጌታ ያደረክልን ብዙ ነው ትልቅ ነው እግዚአብሔር ሆይ እናመሰግንሃለን ጌታ ይባረክ ፓስተር ህይወት አዳዲስ መዝሙሮች እያወጣች ነው ነገም ሌላ አዲስ መዝሙር እናሰማችኋለን እግዚአብሔር ይባረክ ጸልዩላት ሷም መታ ታገለግልናለች አንዳንድ ጊዜ እግዚአብሔር ይባረክ ዛሬ በጣም እጅግ የምንወደውና ረጅም ጊዜ በቃ እንደ ጌታ ምጽአት እንናፍቀው መቼ ነው የምናገኝ ብለን በቃ በእግር በፈረስ እናስፈልገው ከርመን ዛሬ ተገኝቷል እግዚአብሔር ይመስገን ፓስተር አስፋው ይባላል በጣም የተወደደ ወንድማችን ነው በካናዳ የሚገኝ ሻሎም ፓስተር እንደምን ሻሎም ማለክ ራባ ይሆንከው አንተ ነህ እኔ እንኳን ራባ ዛሬ ስላየው ደስ ብሎኛል በጣም እኛም ደስ ነው ያለን ረጅም ጊዜ ቅዱሳን በጣም ይጠይቁኝ ነበር እስራኤልም ውስጥ እንደው ፓስተር አስፋው ምን ነው ብታመጣልን ይሉኛል ከኛ የበለጠ የኛን ታሪክ አንተን በቃ የተካንክበትና እስቲ አንድ ቀን ይመጣል ይላል አሁን ደጅ አስጠንተን ነው የምናስገባ እንዲሁ ዝም ብለው መጣት የለም እግዚአብሔር እንኳን ደህና መጣ ፓስተር እስኪ ትንሽ ንገረን ማን ታሰኛል ባለትዳር ልጆች አሉ ምንድነው የምትሰራው እስቲ ንገረን ትንሽ እንግዲህ ያው ወንጌልን ሰብካለሁ እዚህ ከተማ ወደ ኦልሞስት 20 አመት በላይ አገልግያለሁ ባለሁበት ከተማ በሌሎች ወንጌላዊነት በፓስተርነት አገልግያለሁ ቸርች ፕላንቲንግ መጽሐፎች ጽፋለሁ እና አስተምራለሁ በተለያየ እንትን ላይ እና ጌታ ረድቶኛል እግዚአብሔርን አመሰግናለሁ እና አሁንም ደግሞ ሆፕፉሊ ሪሰንትሊ አንድ አመልክቻለሁ ጀሩሳሌም የዕብራይስጥ የሚያስተምሩ ትምህርት ቤት አለ ሄብራይክ ስታዲ የሚባል እንግዲህ ምናልባት ለዛ እንኳን ቢሆን ልመጣ ይችላል ዌልካም በጣም ደስ ይለናል እግዚአብሔር ይባርክ በእውነት በጣም ነው የምንደነቀው እስራኤል ያሉ ወገኖች ትምህርትን በጣም ይከታተላሉና በጣም ነው የምደነቀው ማለት እግዚአብሔር የሰጠህን መገለጥ በዚህ ዘመን በተለይ በመጨረሻው ዘመን የእስራኤል ሁኔታ እና አማኙ በተለይ ሊያውቀው የሚገባና ሊታጠቅበት የሚገባ ትልቅ ክፍል ስለሆነ እግዚአብሔርን እጅግ አድርገን እናመሰግናለን እንግዲህ ዛሬ ከዛሬ ጀምሮ ጌታ እንደፈቀደ በተከታታይ ትመጣልናለህ እና ፕሮግራሞችን እያስተካከልን ረጅም ትምህርት ነው ደግሞም አሁን አስፈላጊ የሆነው የሱ የዚህ መጨረሻው ዘመንና የእስራኤል ጉዳይ ስለሆነ እዛ ላይ እናተኩራለን ምናልባት ከዛ በፊት ቅዱሳን ሼር ያረጋችሁ ለሌሎቹም ይሄ የሚያስፈልግ ትምህርት ስለሆነ ለሌሎቹ ሼር አድርጉት በርግጥ ወደ ዩቲዩብም እናስገባዋለን በማንኛውም ጊዜ መግባት ትችላላችሁ ግን ይሄ በጣም ጠቃሚ የሆነ ትምህርት ስለሆነ አንደኛ እንዳያመልጣችሁ ሁለተኛ ደፍተርና እስክሪብቶ እኔ ድሮ የዛሬ 30 አመት አካባቢ ሱዳን ቁጭ ብለን ስደት ላይ ተቀምጠን በጣም እየሞቀን እያቃጠለን ማስተዋሻ ይዘን እያንዳንዷን እናረግ ነበር አሁን በቃ ሁሉ ነገር ኢዚ ሆነ እና በተለይ እንዲህ አይነት ላይ ግን ጌታን ለመቀበል ለመነጠቅ የሚያዘጋጅ እውነተኛ የሆነ መሰረት ስለሆነ ቤተክርስቲያን እንኳን 20 አመት 30 አመት እየተመላለሱ ምንም አይነት ፍንጭ የሌላቸው ብዙ ሰዎች አሉና ይሄ የሚጠቅም ነው እና በተቻለ መጠን ለሌሎቹ ማካፍሉት ለተለያየ ሃይማኖት ሰዎች እስላምም ኦርቶዶክስም ካቶሊክም ምንም ይሁን ምን ኢየሱስ ለሁሉ ነው ይሄ ወንጌል ለሁሉ ስለሆነ
ዋናው ወንጌሉን መዝራት ነው አሁን ደግሞ ወንጌል የሚሰበከው በቴክኖሎጂ ስለሆነ እዚህ ላይ እንድታተኩሩ አደራላችኋለሁ ፓስተር እንግዲህ ላንተ ነው የምሰጥ ርዕሳችን ለምን እስራኤል ይላል ልጸልይና ቦታውን ላንተ ልስጥህ ከዛ አንተ በልብ የሞላውን ታካፍላለህ አልፎ አልፎ ደግሞ አንዳንድ ጥያቄዎችን ጠይቃለሁ እግዚአብሔር ይመስገን ሃሌሉያ ኤሎሄ አብርሃም ኤሎሄ ይስሐቅ ኤሎሄ ያዕቆብ አናኑ ሞዲምላ የሹዋ ኤንክሞሃ በሸማይሞ በአሬጽ አታ ኤልካዶሽ ኤልጊቦር ኤሊሊዮን ጌታ የአባቶቻችን አምላክ የና አብርሃም የና ይስሐቅ የና ያዕቆብ አምላክ የኪዳን አምላክ ጌታ እጅግ አድርገን እናመሰግናለን ፓስተርን እግዚአብሔር ሆይ በሙሉ ጤንነት ባርከው በእውቀት እግዚአብሔር ሆይ አበልጽገው በተለይ ቃልን እንድንማር በዚህ ጊዜ ደግሞ ይህን አዘጋጅተ ስለሰጠን እጅግ አድርገን እናመሰግናለን በኢየሱስ ስም አንደበቱን እንድትቀባ ኃይል እንዲጨመርለት ዘይት የበለጠ እንዲጨመር እንዲሰፋ እንዲበዛለት ደግሞ ይሄንን ትምህርት የሚከታተሉ ሰዎች ወደ አንተ ዘወር እንዲሉ የበለጠ አንተን እንዲያውቁ አይምሯቸው ልቦናቸው የተከፈተ እንዲሆን እንጸልያለን ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም የበዛ ይሆናል ተብሎ ተጽፏል ያንተ ሻሎም በቤታቸው ላይ ባሉበት ቦታ በምድረ በዳም ይሁን በአረብ ምድር እግዚአብሔር በኢሮፕ በተለያየ ባሉበት ቦታ ላይ ያ ሻሎም ከዚህ ቃል የተነሳ እንዲወርሳቸው ጸልያለሁ ይሄንን ፕሮግራም አንተ ተቆጣጠር አግዘን እርዳን ክብሩን አንተ ጠቅልለው ውሰድ በሸሜሽዋ በኢየሱስ ክርስቶስም አሜን እግዚአብሔር ይባርክ ያው በጣም የምናተኩርባቸው በተከታታይ የመጨረሻው ዘመን ነው ግን የመጨረሻውን ዘመን ከማየታችን በፊት ለምን እስራኤል የምትባል አገር እዚህ መጽሐፍ ቅዱስ ላይ በጣም ተጠቅሳለች እንደገና ደግሞ መጨረሻው ዘመን ላይም ጌታ ኢየሱስ የተናገራቸው አንዳንድ ምልክቶች አሉና ከእስራኤል ጋር ለምን እስራኤልና የሚለውን ስንጀምር እስራኤል አሁን ያለችው እስራኤልና የጥንቷ እስራኤል ምንድናት ልዩነታቸው ምንድነው አንድ ናቸው ወይ እና አብርሃም ዘሮች ናቸው ምንድነው እየሆነ ያለው እስቲ ስለዚህ እስቲ ትንሽ ንገረን እስቲ ፓስተር እሺ ጌታ ይመስገን ጌታ ይባርክልኝ ተወዳ ጌታ ኤብራይስቱንም ካንተ ማራለሁ ከማቱዳ ጌታ ይባርክ ነው እንግዲህ መቼ በእስራኤል ስለ እስራኤል ካነሳን በጣም ሰፊ ነገር ውስጥ ነው የምንገባው ለእስራኤል ስንጀምር በተለይ አሁን ልናይ የተፈለግነው በትንቢት ውስጥ እስራኤል ያላት ቦታ በተለይ በስካቶሎጂ በዘመን መጨረሻ ላይ እስራኤል ያላትን ቦታ ማወቅ አለበት ስካቶሎጂ እንማር ስለ ዘመን መጨረሻ እንወቅ ካልን አውጥተን ምንም ስካቶሎጂ ወይንም ትንቢት የሚባል የለም በነገራችን ላይ የመጽሐፍ ቅዱሳችን ታሪክ ሁሉ 90% ያለው እስራኤል ውስጥ ነው የእስራኤል ታሪክ ነው እና ቢብሊካል ሂስትሪ ነው ካልን ፕሮፌቲክ ሂስትሪ ነው ካልን ስለ ስካቶሎጂ እንወቅ ካልን ኢቭን ስለ ስነ ክርስቶስ እንኳን እንወቅ ካልን መሄድ ያለብን ወደ እስራኤል ታሪክ ነው ወደ ኦልድ ቴስተመንት ሄደን ከጥላው ተነስተን ወደ አካሉ የምንመጣው ስለዚህ የእግዚአብሔር ቃል የተጣለ የተረሳ ስላልሆነ እግዚአብሔር በቃሉ ለእስራኤል የሰጣት በጣም የከበረ ቦታ እንደው እስራኤል እግዚአብሔር ራሱ ሲናገር ሙሴ በዘዳግም 32:10 ምን ይላል እንዳይኑ ብሌን ተጠነቀቀለት ይህ በእግዚአብሔር አይን ውስጥ የከበረ ቦታ ነው በነገራችን ላይ አሁን እኔና ፓስተር ራባ የምንነግራችሁ ነገር ፖለቲካል ሳይሆን ቢብሊካል ቪው ማለትም ፖለቲካ አቋምን አይደለም እናስፋፋው ምንናገረው ግን መጽሐፍ ቅዱሳዊ አቋም አሜን ለቤተ ክርስቲያን ምን ያስተምራታል ለአሕዛብም ይሁን ለአይሁድ የሚያስተምረው መጽሐፍ ቅዱሳዊ አቋም እግዚአብሔር ስለ እስራኤል ምን ይላል ፓርላማ አይደለም እናወራው የአሜሪካን መንግስት አይደለም እናወራው የካናዳ የሆነም ሌላ ፖለቲካ አይደለም እናወራው ቢብሊካል የሆነ ዕውቀት እንዲኖረን ነው መጽሐፍ ቅዱሳዊ ከሌለን አንዳንድ ጊዜ ሳናቀው የጌታን ወዳጆች የጌታን ለልቡ ቅርብ የሆኑትን እንደ አይኔ ብሌን ያለውን ነገር ልናሳዝን ልንበድል እንችላለን እና እግዚአብሔር እናሳዝናለን ከእግዚአብሔር ጋር እናለን ስለዚህ ልናውቅ ያስፈልጋል we have to know መጽሐፍ ቅዱስ ስለ እስራኤል ምን ይላል እስራኤል ያላት ቦታ ምንድነው why is Israel so special to God ለምንድነው ለእግዚአብሔር
እስራኤል እንደዚህ እንደ አይን ብሌን ይሄን ነው ሙሴ ያለው እንደ አይኑ ብሌን ተጠነቀቀለት እንግዲህ የአይን ብሌን በጣም ሴንሲቲቭ በአይን ያትምጣ ይባላል አይደል በአገራችን እንኳን በአይን መምጣት ማለት የማይነካው መንካት ማለት ነው ስለዚህ እንደ አይኑ ብሌን ተጠነቀቀለት ይላል እንደገና መዝሙር 17 ቁጥር 8 ላይ ሄዳችሁ ስትመለከቱ እንደ አይን ብሌን ጠብቀኝ ብሎ ዳዊት ይጸልያል ምን ማለት ነው ፕሮቴክት ሚ ጠብቀኝ ከልለኝ ከክፉ አድነኝ ማለት ዘካርያስ ላይ ያለው ቃል ነው ሁሉ በተለይ ስለ እስራኤል በትክክል እንድናውቅ እንደው መስመር ያለፈ ነገር እንዳንሄድ የሚከለክለን ምን ይላል የሚነካችሁ ይላል የሚነካችሁ የአይኑን ብሌን የሚነካ ነው የአይኑን ብሌን ማለት ነው የራሱን አይን ማለት አይደለም ብሌን የሚለው የእግዚአብሔር የኤሎሂምን አይን እሱን መንካት ነው እንግዲህ ያን ያህል ድፍረት እንደሆነ ያን ያህል ፖዚሽን እግዚአብሔር የሰጣት ምድር እንደሆነ የህዝብ ለእግዚአብሔር የከበረ ህዝብ እንደሆነ የተመረጠ ህዝብ እንደሆነ በኋላ ላይ እንመለከተዋለን የተመረጠ ስንል ምን ማለታችን እንደሆነ የሚነካቸው የአይኑን ብሌን የሚነካል ይሄንን ያላቸው መቼ ነው እነዚህ አራት ህዝቦች መጥተው እስራኤልን ገዝተዋት ሄደዋል ማለት በዘካርያስ መጽሐፍ ላይ እና ለአራት ቀንዶች ወጡ አራቱን ቀንዶች ደግሞ የሚቆርጡ አራት ጠራቢዎች ወጥተው ነበር ከባቢሎን ውጪ ብሎ እግዚአብሔር ይናገርና የሚነካቸው የአይኑን ብሌን የሚነካ ነው ምን ማለት እኔን ነው የሚነካው አንድ ሰው እስራኤልን ቢነካ እኔን ነው የሚነካው ብሎ እግዚአብሔር ዳትማች ለእስራኤል ያለውን ቦታ ይናገራል የልቡን ቅርበት ይናገራል እንደ አይን ተጠነቀቀለት ብሎ ሙሴ የሚናገረው ለዚህ ነው ኢሳይያስ 63:9 ላይ ለዚህ ህዝብ እግዚአብሔር እንደሚጠነቀቅ ሲነግራቸው በጭንቀታቸው ሁሉ እርሱ ተጨነቀ የፊቱን መልአክ አዳናቸው በፍቅሩና በርህራሄውም ተቤዣቸው በቀደመው ዘመን ሁሉ አንስቶ ተሸከማቸው ልክ አስቡት በቀደመው ዘመን ህዝቡን እግዚአብሔር ተሸከመ የት በምድረ በዳ ሲጓዙ በጭንቀታቸው ሁሉ ተጨነቀ ሲምን ማለት መሰላቸው እግዚአብሔር ይጨነቃል ወይ ኤሎን ይጨነቃል ማለት ሳይሆን እሱ ህዝቡ ያለው ልብ የርህራሄ ልቦ በፍቅሩ በርህራሄ ተቤዣቸው በቀደመው ዘመን ሁሉ አንስቶ ልክኛ ልጆች ሆነን ወላጆችን ኮኮ እንደሚያረጉን ተሸከማቸው በምድረ በዳ ጊንጡ እንዳይነድፋቸው በምድረ በዳ ሐሩር እንዳይመታቸው ጠላት እንደፈለገ እንዳያደርጋቸው እግዚአብሔር ራሱ ኤሎሂም ወላረጋቸው ፕሮቴክት ያደረጋቸው አሜን እግዚአብሔር የከበሩ ስለሆኑ 40 ዓመት ሲጓዙ እግራቸው አላበጠም አይደለም ልብሳቸው አላለቀም እና አንድ ሰዓት ላይ አንድ ወቅት ላይ ብቻ ከእግዚአብሔር ጋር አካሄዳቸው በተበላሸበት ሰዓት ላይ ባግሮመረሙ ሰዓት ላይ እነዛ እባቦች በምድረ በዳ ላይ ተለቀጡ ቅጥር አርጎላቸዋል ቅጥር ስለነበረ ጠላት ሊያልፍ አልቻለም በሞመንት ከእግዚአብሔር ጋር መኳረፍና መጣላት ማጉረምረም ማመስገን ሲተው ኢሚዲየትሊ አክሰስ አገኙ ከዛ በኋላ ፈውሱን ማረገላቸው በምድረ በዳ እግራቸው አላበጠም ልብሳቸው አላለቀም ምግብ አላጡም በልተዋል ጠጥተዋል ከአለት ውሃ ፍልቆላቸዋል ተጠነቀቀለት የሚል ይሄን ነው ጠላቶቹን አማሌቅን እየመታላቸው ፌርዛውን እያሳደደ ያቡሳንን እያመጣላቸው ጠላቶቻቸው እነዚህ ዋውያን የሚባሉትን በሙሉ እነሱን በሙሉ ያባረረ እግዚአብሔር ከፊታቸው አወጣላቸው አሞራውያን በመድሪቱ ላይ ነበሩ አሞራውያንን ሁሉ እነሱን የሚያሸንፉበት ጉልበት እየሰጣቸው እግዚአብሔር የረዳው ህዝብ ሆነላቸው እግዚአብሔር አብሮት ያለ ህዝብ ኖ ማተር ዋት አግሮምራም እንዲሆን እግዚአብሔር ኪዳን ያለው ህዝብ ስለሆነ አሜን ኪዳኑ መጣለው ይነግራቸዋለሁ ስለዛና እንግዲህ ለምን እግዚአብሔር ለምንድነው ለእስራኤል እንደዚህ የሚያደርገው ካልን በኋላ ስለመመረጣቸው እናገራለሁ ግን ዘመናዊቱ እስራኤል ብለህ ነበርና አዎ ምን እንግዲህ እኮ ባህር ውስጥ ገብተህ እኮ ምንም ጨልፈ አዘልቀው አንተ ውስጥ ያለው ባህር እንግዲህ ገና መቅዳት እንጀምራለን እግዚአብሔር ይባርክ ምንድነው እስራኤል
ጌታ ኢየሱስ ክርስቶስ በመጣ ጊዜ አንድ ትንቢት ተናግሮ በሶስተኛው ቀን ይፈርሳል ይሄ ቤተ መቅደስ ብሎ ትንቢት ተናገረና እነሱ እንዴት ነው ይሄ ነገር ብለው ከዛ አለፈ። በ70 ዓመተ ምህረት ላይ ሮማውያን መተው ቤተ መቅደሱን አፈረሱት። ከዛ በኋላ እስራኤል የምትባል አገር 2000 ዓመት 2000 እንግዲህ ኢማጅ 2000 ዓመት የአመድ መድፊያ ነበረች። ህዝቧም ተበትኖ የኛም እንኳን ኢትዮጵያን እስራኤሎች የዛን ጊዜ ነው ግማሹ ዳን ትራይብ ሄድ የሚባለው ግማሹ የዛን ጊዜ ነው እና በዓለም ዙሪያ ተበትነው እንደ ጢስ በነው ሂደው አሁን ደግሞ ሌላ ዘመን ላይ መተናልና እስቲ ስለሱ ትንሽ ንገረን። እንዴት ነው 2000 ዘመን የአመድ መጥፊያ ልትሆን ቻለች እስራኤል ኢየሩሳሌም? ከዛስ ምን ሆነ? እንዴት ነው ኪዳን ያላት ሀገር ከሆነች የሁሉ ነገር ምንድነው ነገሩ? ምስጢሩ ምንድነው የሚለውን እስቲ ፓስተር ንገረን። በጣም ኢንትረስቲንግ ነው። መቼም የእስራኤልን ታሪክ ስንጀምር የኛም ታሪክ ነው ማለት ከደህንነታችን ጋር ይያያዛል፣ ከዘላለም ሕይወት ጋር ይያያዛል፣ ከምንኖር ሰው ርስት ጋር እግዚአብሔር ጥላ አድርጎ የተጠቀመበት ህዝብ ነው። መንገዳቸው ለኛ ድካማቸው ለኛ ትምህርት ነው። ኢቭን መጽሐፍ ምን ይላል መሰለ በሮሜ መጽሐፍ ላይ ድካማቸው ለኛ በረከት ከሆነ ይላል። እነሱ ድካም የነሱ ለኛ በረከት ከሆነ ሙላታቸው ደግሞ ምን ይሆን? አየ እስራኤል ዘንድ ስለሱ በኋላ ለምጣ። ግን አሁን ምንድነው ስለ 70 ዓመተ ምህረት ላይ የሆነው ታሪክ ስትሄድ የምትሄደው ወደ ዳንኤል 2 ላይ ዳንኤል ስትሄድ እግዚአብሔር ለዳንኤል ያሳየው ምስል አለ። ራሱ ወርቅ የሆነ ለባቢሎን እንደገና ደግሞ ደረቱና እጁ ፋርስና ሜዶን የሆነ እንደገና ወገቡ ደግሞ የግሪክ መንግስት እንደ ብሮንዝ ማለት ናስ ማለት ነው። እንደገና እግሮቹ ደግሞ ብረት የሆነ ከዛ እግሮቹ ታች ጫቱ ላይ ደግሞ ብረትና ሸክላ የተቀላቀለበት አንድ ምስል ይመለከታል ናቡከደነጾር። ይሄንን ህልም ለዳንኤል ይመጣና ወይንም ደግሞ ለጥበበኞቹ ፍቱልኝ ይላቸዋል። ታሪኩን ታውቁታላችሁ። ዳንኤል ይሄንን ታሪክ ይፈታለታል። ራሱ ወርቅ ነው። ከዛ በኋላ ደረቱ ላይ ደግሞ የምንመለከተው ፋርስና ሜዶን ነው። በፋርስና በባቢሎን ዘመን ወደ ምርኮ ነው የሄዱት። በፋርስና በሜዶን ዘመን ደግሞ ምንድነው የሆኑት? በነ ቂሮስ ዘመን ቂሮስ ከመወለዱ በፊት ከ600 ዓመት በፊት ባሪያ ቂሮስ ነሳለው ብሎ እግዚአብሔር ገና ሳይበተኑ ተናግሯል። እስራኤልን እንደሚሰበስብ ኦሬዲ ሊቀጣቸው ባለ ነገር ላይ እግዚአብሔር መድኃኒት ቀድሞ አዘጋጅቶላቸው መበተናቸው ገና ሲታሰብ እግዚአብሔር ሰብሳቢም ንጉስ የሚያበቅለውን ኦሬዲ ያዘጋጅቷል። እግዚአብሔር አስገራሚ የሆነ ትንቢት ነው በእስራኤል ዙሪያ ላይ የሚሆነው ያለው እና በተለይ ዘመናዊ እስራኤል ለመምጣት ምክንያት የሆነችበት ምክንያት ምንድነው? ልክ በ70 ዓመተ ምህረት ላይ አሌክሳንደር ዘ ግሬት በተለይ ይሄ የግሪክ መንግስት ይሄ ናሱ እየወረረ ከአውሮፓ ተነስቶ እስከ አሌክሳንድሪያ እስከ ግብጽ መጣ። እንደገና ወደ ላይ ወደ ሶሪያ ለመሄድ በሚያስብበት ሰዓት ላይ በመሃል በሶሪያና በታች በግብጽ መካከል ያለችው እስራኤል ናት። ስለዚህ ተላላፊ ሁሉ እስራኤል አየ። ስለዚህ ወደ ላይ ለማለፍ ሲፈልግ እስራኤልን ሄዶ ካፕቸር አደረገ። በተለይ አንቲዮከስ ኤጲፋነስ የሚባል የግሪክ ካራቱ ከአሌክሳንደር ዘ ግሬት ከሞተ በኋላ የተነሳው መሪ ማለት ነው። እሱ ጀነራል በመቅደሱ ላይ አሳማ ሰዋበት፣ ኢየሩሳሌምን አቃጠለ እና ግን ከዛ በፊት ጌታ ኢየሱስ ክርስቶስ ምን ብሏል? ኢየሩሳሌም ለሰበስብሽ መጣው፣ ዶሮ ጫጩቶቿን እንደምሰበስብ ለሰበስብሽ መጣው፣ ነገር ግን አልወደዳችሁም ማለት ያን ጊዜ ነው ጌታ ዞር ብሎ ለከተማይቱን አይቶ አለቀሰላት ይላል። ደግሞም ተናግሯል፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ትንቢቶችን ነግሯቸዋል ጌታ እያለ ጌታ ካረገ በኋላ የሽዋ ካረገ በኋላ ግን በ70 ዓመተ ምህረት ላይ ይሄ ክስተት መጣው። አንቲዮከስ ኤጲፋነስ መጥቶ መቅደሱን አረከሰ፣ አሳማ ሰዋበት፣ ኢየሩሳሌም ላይ ሴቶችን ወንዶችን ጨፈጨፈ፣ በመሰዊያው ላይ ብዙዎችን አረደ፣ ከተማይቱን ደመሰሰ። ከዛ ከተማይቱ ተበተነች፣ ህዝቡ ተበተነ፣ እስራኤል ተበተነች። ከዛ በኋላ እስራኤል የምትባል አገር አልነበረችም። እንደውም የጥንታዊ ማፖች ላይ ስትመለከት እስራኤል የሚል አታይም፣ ፓለስታይን ነው የሚለው። ኖማዶች እነዚህ ከየትም ያመጡ አረቦች፣ ከግብጽ የመጡ አረቦች፣ ከሌላ የመጡ አረቦች እየተሰበሰቡ አንዳንድ
ፓለስቲኒያኖችም እየተሰበሰቡ በዛ ዝም ብለው ይኖሩ ነበር ነው ማለት ዘላን ህዝብ ነበር 1948 ላይ ነው ታሪክ የተለወጠው እንግዲህ በእስራኤል ታሪክ በተለይ በሞደርኗ እስራኤል በዚህ ዘመናዊቷ እስራኤል ታሪክ ውስጥ ፌብሩዋሪ 14 1896 ላይ ቴዎዶር ሄዘል የሚባል ሰው the Jewish state የሚል አንድ መጽሐፍ ጻፈ እና አመቱ በኦገስት 29 1897 እንግዲህ በ1897 ነው ማወራ የመጀመሪያው የጽዮናዊነት ስብሰባ በስዊዘርላንድ ሀገር ተደረገ ያ ማለት Jewish state ወይንም Jewish land የአይሁድ መሬት ያስፈልገናል ወደ ምድራችን እንመለስ next year in Jerusalem የሚለው እንትናቸው በዕብራይስጥ እንደ ነበር ቢሉት next year in Jerusalem በሸና አባ በኢየሩሳሌም yes እንደዛ ይባባላል በተገናኝ ከዛ ጊዜ ጀምሮ ይሄ ዛዮኒዝም ወይም ደግሞ ጽዮናዊነት በስዊዘርላንድ ተጀመረ 1897 ላይ እንግሊዝ በቱርክ የነበረውን ይቅርታ የቱርክን መንግስት የኦቶማን ኤምፓየር ይባል ነበር ኦቶማን ኤምፓየር ሚድል ኢስትን በሙሉ ደስዋል ይሄ ትልቁ ዶም ኦፍ ዘ ሮክ እዛ አካባቢ ያለው ሰርተዋል እና ኢየሩሳሌምን እየገዙ ነው የነበሩት ኦቶማን ኤምፓየርን በጦርነቱ በአንደኛው ጦርነት ከተሸነፈ በኋላ እንግሊዞች እየሰፉ ሄደው ፓለስታይን እና ሚድል ኢስትን በሙሉ ጆርዳንን በሙሉ አካባቢውን እንድትቆጣጠር ለእንግሊዝ ማንዴት ተሰጣት ማለት መብት ተሰጣት በዩናይትድ ኔሽን ስለዚህ እንግሊዝ አካባቢ ሁሉ ትቆጣጠር ነበር እና ይሄ 1917 ነው እንግዲህ ከዛ ኖቬምበር 2 ላይ 1917 ላይ አይሁድ የመኖሪያ ቦታ ሀገር ያስፈልጋቸዋልና በፓለስታይን ይሁንላቸው የሚል የባልፎር አዋጅ ታወጀ ባልፎር ዲክላሬሽን የሚባለው ታወጀ ማለት ነው ባልፎር ማን ነው ለመሆኑ የስም ነው የአጁ ስም ነው ባልፎር እና በ1922 ላይ እንግሊዝ ይሄን ባልፎር አዋጅ ከታወጀ በኋላ ዲክሌር ከተደረገ በኋላ እሺ ከተባለ በኋላ እንግሊዝ እንደገና እንዳይገቡ ታቅማማ ጀመረ ብዙዎች እየፈለሱ መምጣት ጀመሩ ከአውሮፓ ከዛ በ1939 ላይ በአመት 10,000 አይሁዶች ብቻ ወደ ኢየሩሳሌም ይግቡ የሚል ፈቃድ እንግሊዝ ሰጠች በአመት 10,000 ብቻ እና ቀስ እያለ በ1940 አካባቢ ላይ ደግሞ ያው ታውቃለህ በዚህ በጀርመን የነበረው ናዚ ብዙ ጭፍጨፋዎችን ባደረገበት ሰዓት ላይ እስራኤል ወደ አገራቸው በተለይ ኔክስት ወደ ኢየሩሳሌም ይሄ የዛዮኒዝም ወደ ኢየሩሳሌም ወደ ጽዮን እንመለስ የሚለው ሙቭመንት ተነሳ ከፍ እያለ መጣ ተሰሚነት ያገኘ በ1817 የነበረው ሙቭመንት አሁን እየቀጠለ እየተቀጣጠለ መጣ ጦርነቱ የደረሰባቸው ግፍ በተለይ በእንግሊዝ በጀርመን ሀገር የደረሰባቸው ያ የተቃጠሉት ሆሎኮስት የደረሰባቸው ግፍ ብዙዎችን ከተደላደሉበት በተለይ በተበተኑበት አገር ሁሉ ባለጠጎች ነበሩ አሁንም ድረስ ብትሄድ አይሁዶች በሄዱበት አገር ሁሉ እግዚአብሔር በአእምሮ ባርኳቸዋል በአሜሪካ ካናዳ በቢዝነስ በሳይንስ በሆቴል ማኔጅመንት በኤጁኬሽን በትልቅ ተቋማት ቶፕ ኦፍ ዘ ላይን ያሉ ሰዎች በሙሉ በፊልም ኢንዱስትሪ ተመልከት አለ በሚባል ካፒታል ኤሪያ ላይ ብትሄድ በሙሉ አይሁዶች ራስነትን ይዘዋል ለምን እግዚአብሔር አብርሃም የገባለት ኪዳን አለ ራስ እንጂ ጅራት አላደርገው it doesn't matter ምንም አይነት ሰው ይሁን ሰውየው እኮ እግዚአብሔር የለም ሊል ይችላል እግዚአብሔር ጋር የጠበቀ ሰው ላይሆን ይችላል ግን የአብርሃም ልጅ ነው ምንም ቢሆን እግዚአብሔር ለአብርሃም የገባውን ኪዳን የሚፈጽም አምላክ ነው ቃሉን የሚጠብቅ አምላክ ስለሆነ ከእግዚአብሔር ታማኝነት የተነሳ እስካሁን ድረስ እየተባረኩ ነው እንጂ እነሱ ታማኝ ሆነው ነው ማለታችን አይደለም እውነት ነው በተለይ በ1947 ላይ ሲሪየስ ነገር ሆነ የተባበሩት መንግስታት ልክ እንግሊዞች ማንዴታቸውን ሲጨርሱ ለማን ይስጡት ያንን አካባቢ ኦቶማን ኤምፓየር ወጥቷል ስለዚህ ሚድል ኢስት ላይ ያለው እስራኤል እየተጠናከረ የመጣ መንግስት እሱ ነው ስለዚህ ኢየሩሳሌምን በእስራኤል ጠባቂነት የራሷ ዋና ከተማ ሳታደርግ ማለት ነው ቴልአቪቭ ነው መጀመሪያ ያዙት ስለዚህ ያንን የበላይ አድርጋ አካባቢውን ሰጣት ለእስራኤል ማለት ነው
ግን በአዋጅ የጸናው ሜይ 14 1948 አዋጅ ታው ዩናይትድ ኔሽን ቮት አደረጉ። ስለዚህ እስራኤል ኦፊሻሊ አገር ሆኖ ባንዲራ ወጥቶለት በሚድል ኢስት ላይ አንድ መንግስት በአንድ ቀን ይሄ የሚያስደነግጥ ትንቢት ነው። አገር በአንድ ቀን ይወለዳልን ብሏል ኢሳይያስ። ያ ትንቢት በአንድ ቀን አዋጅ እስራኤል የምትባል አገር በባንዲራ ወጣ። በሰባ ኤዲ የተፈተ ነው። ያ አንቲዮከስ ኤጲፋነስ የሚባለው ግሪካዊ ዘር ያለው ሶሪያዊ ሰውዬ በደመሰሰበት ሰዓት ላይ ከዛ ከ70 ዓመተ ምህረት ጀምሮ እስከ 1948 ድረስ almost 2000 years እስራኤል የምትባል ሀገር አልነበረችም። ብዙ ሀገሮች ተነስተዋል። በዛ ዘመን የጠፉ ብዙ ጠፍተዋል። እነዚህ ቅድም ያልኩ ዋውያኖች ሁሉ ጠፍተዋል አይደለም? ያቡሳውያን ምናምናውያን የሉም። እስራኤል ብቻ አለች። ከጥንት ሀገሮች እስራኤል ብቻ ነው ያለችው። ያ ራሱ ትንቢታዊ ነው። አንዳንድ ነገሮች ሼር አረፈው ጋር አንደኛ የመጀመሪያው የአረብ ጦርነት የሆነው በተለይ በ1948 እስከ 49 ላይ ወዲያውኑ ልክ አዋጁ ሲታወጅ አረቦቹ ተለወጡ። ምድሪቱ ላይ ከፉባቸው እና ከዚህ የተነሳ በጦርነት ውስጥ ለውስጥ ይሆን ነበረ። የለየለት ጦርነት የሆነው በተለይ ከ1968 ጀምሮ የስድስቱ ቀን ጦርነት ታውቃለ። እሱ ምስራቅ ኢየሩሳሌም ያዘች፣ በዛ ጦርነት ግብጽ እንደመሰሰች፣ ዌስት ባንክን ያዘች፣ ጋዛን ያዘች፣ ጎላን ተራሮችን ያዘች፣ ሲናን ተቆጣጠረች እና 67 ልክ ነህ። እና እንደገና አልቆመም ጦርነቱ። በ73 ላይ ደግሞ የዮም ኪፑር ጦርነት የሚባል ነበረ። በዛ ጦርነት ግብጽ፣ ሶሪያ በተቀናጀ መልክ ኢቭን ራሽያኖች ጀቶቻቸውን የሶሪያ ቀለም ቀብተው ለመግባት ተዘጋጅተው ነበር። በጣም ሲሪየስ የሆነ ጦርነት ነበር፣ እስራኤልን ለመደምሰስ የተነሱበት ማለት ነው። ሁሉ አልፎ ከብዙ መከራ የወጣች ምድር ናት። በብዙ ሰዓት ውስጥ ያለፈች ምድር ናት። በ2017 ላይ በጣም ከገረመኝ ታሪክ ግን ፕሬዚዳንት ዶናልድ ትራምፕ መጥተው ኢየሩሳሌም የአይሁድ ወይም የጁዊሽ ስቴት ካፒታል ሲቲ መዲና ናት ብለው ባወጁበት ሰዓት ላይ ሰዎች ምንም አልገባቸውም። ትልቅ የሆነ መንፈሳዊ ስራ ነው የተሰራው። አውቀውት ይሁን ሳያውቁት ይሁን ፕሬዚዳንቱ ያደረጉት አላውቅም፣ ግን የአሜሪካን ኤምባሲ ወደ ኢየሩሳሌም መምጣት፣ አንዳንድ ላቲን አሜሪካን ሀገሮች ሁሉ አብረው ከአሜሪካ ጋር ተስማምተው እንትናቸውን ወደ ኢየሩሳሌም አምጥተዋል ኤምባሲዎቻቸው። ከዛ አንድ ጽሁፍ ጽፌ ነበረ። ጽሁፉ ምን ነበር የሚለው? በኢትዮጵያ የሰጠችው መልስ በጣም ያስብሰባ አስታውሰዋለሁ። ዩናይትድ ኔሽን ላይቭ ያስተላልፈው ነበረ ቮቱን እና ኢየሩሳሌም ዋና ከተማ እንድትሆን ኢትዮጵያ ሳይድ መውሰድ አልነበረባትም። ድምጽ ከመስጠት መቆጠብ ትችል ነበር። ኢንስቴድ ከተቃዋሚ ሳይድ መሆኗ ትክክል አይደለም የሚል ነገር ጽፌ ነበር። የዛ ጊዜ በጣም ከገረመኝ ነገር ምንድነው በእኛ በኢትዮጵያን መካከል እና በኤርትራን መካከል እንደዚህ አይነት ለእስራኤል ትክክል ያልሆነ ልብ እንዳለን የተረዳሁት ያኔ ነው። ማለት ብዙ ከአገር ቤት የሚጻፉልኝ ጽሁፎች አጌንስት እስራኤልን እየተቃወሙ የሚጽፉት ሰዎች በጣም በተለይ ክርስቲያንን የሚሉት ማለት ነው እየተቃወሙ የሚጽፉት ነገር ያልገባቸው ነገር እግዚአብሔር በቃሉ ላይ ኮምፕሮማይዝ አደረገ። እግዚአብሔር በቃሉ አመን አምላክ እና ዕውቀት በመድራችን እንደሌለ ገባኝ። በተለይ በዚህ ኤሪያ ላይ እስራኤል ትንቢት ያላት ቦታ ብዙ ሰው ይገባዋል መሰለኝ። ከእስራኤል ጋር ለተባበሩ እግዚአብሔር ምን እንደሚያደርግ ብዙ ይገባናል መሰለኝ እና በኦገስት 2020 ላይ በተለይ አሁን ይሄ ወር ማለት አሁን ጀስት ኦገስት ላይ የአረብ ኤሚሬትስ ዱባይ ማለት ነው አይደለም? የዱባይ መንግስት ዲፕሎማቲክ እስራኤል ጋር መለዋወጡ ከአረብ ዓለሞች የመጀመሪያው ኤምባሲ እዛ ተከፈተ ማለት ነው። በጣም የሚገርም አሁንና አየሩ እየተለወጠ ነው። ትንቢታዊ ነገሮች እየተገጣጠሙ ነው ያሉት። ሳውዲ አረቢያ ለመጀመሪያ ጊዜ ለእስራኤል በአየር ላይ
አውሮፕላኖቹ እንዲያልፉ የእስራኤል አውሮፕላኖች እንዲያልፉ ሱዳኖችም የእስራኤል አውሮፕላን ባየር ላይ እንዲያልፉ ፈቅደዋል እና ያ ለእስራኤሎች አንዳንድ ጉዞ በ3 ሰዓት በ4 ሰዓት ቀንሶላቸዋል በጣም ብዙ ቢሊዮን ዶላር ነው ሴቭ የሚያደርጉ በጣም እነዚህ የአየር ክልል ላይ መብረር ስለማይችሉ ድሮ ማለት ነው አሁን ግን በሳውዲ ላይ ማለፍ ይችላሉ በሱዳን ላይ ማለፍ ይችላሉ ድሮም ቢሆን በኢትዮጵያ ያልፋሉ ችግር የለባቸው ስለዚህ እስራኤል እስካሁን ድረስ በዓለም ላይ የተገፋች አገር ናት እና እስራኤልን እንግዲህ ዘመናዊቷ እስራኤል ይህን ትመስላለች እና ዘመናዊቷ እስራኤልን ስንመለከት ደግሞ በውስጥ ብዙ አይነት ዲኖሚኔሽንስ አሏቸው ብዙ አይነት የእምነት አይነቶች አሏቸው እሱን ወደ ኋላ አድርገውና ወደ ሚክሮ ላይ እንሄድ በጣም የሚያስገርም ነው ፓስተር በእውነት እኔ ራሴ የማላውቀው ነገር ነው የነገርከኛልና በጣም ተደንቄያለሁ ምን ከዛ በፊት አሁን ወደ ኋላ ትንሽ ልመልስ 1917 ላይ የእንግሊዝ ውጭ ጉዳይ ሚኒስቴር ባልፎር ዲክሌሬሽን የሚባለውን ካደረጉ በኋላ ቴዎድሮስም ሄርጼል ቴዎድሮስም ያንን ጽዮናዊ ንቅናቄ ከመሰረተ በኋላ አገራችሁ ዩጋንዳ ነው ወደ ዩጋንዳ ግቡ የሚባል ነገር ነበርና ስለሱ ምትነግረን ነገር አለ ትንሽ ብዙ ሀገሮች ሰጀስት ተደርገዋል አንዳንዶቹ የሚሉት እዛው አውሮፓ ላይ አላደለም እነዚህ በምንድነው የሚባሉ ጂፕሲስ የሚባሉ አሉ እነሱ ገፋ አድርገው ለሰፍሯቸው ወደ ዩጎስላቪያ ላይ ሊያሰፍሯቸው ፈልገዋል ብዙ ሀገሮች ተፈልገዋል ግን ትንቢታዊው ሀገር ኡጋንዳ ያልነበረ አፍሪካ ላይ ታስቦላቸው ነበር ትክክል ነው ግን ትንቢታዊው ሀገር ለነሱ እግዚአብሔር ያለውን ያውቃሉ ዝም ብለው አይደሉም እነሱ መጽሐፍት ያላቸው ሰዎች ናቸው ታሪካቸው የሚያውቁ ህዝቦች ናቸው ይበተኑ እንጂ ታሪካቸውን ያውቃሉ የት እንደመጡ ወዴት መመለስ እንዳለባቸው ያውቃሉ በጣም መጽሐፍትን ያውቃሉ እና ከዚህ የተነሳ ብዙ መድብሎች አሏቸው ሂስቶሪካል ዶክመንትስ አሏቸው እና እንደው በአንዳንድ ጊዜ የናንተ ሀገር ሰዎች ምን ብለው ይናገራሉ አንዳንዴ ይላሉ ራሳቸው አይሁዶቹ ነው ትንሽ ጆሮ አይሰማም መሰለኝ እግዚአብሔር ያለው ካናን ሳይሆን ካናዳ ነው ያለው ይላሉ የናንተን ሀገር ሊያወርሱን ነው ካናዳ የሰላም ነው ትግል የለበትም ነውና ካናዳ ነው ያለው ስላልሰማ ነው አይኑ ብቻ ሳይሆን ጆሮም ያስቸግረው ነበር ያሉና ይቀልዳሉ አይሁዶቹ በጣም የሚያስደንቅ ነገር ነው ፓስተር ለምን መሰለ ቤተክርስቲያንም ይሄንን አልተረዳችም በእስራኤል ላይ ያለው ምስጢር ለምን እስራኤል የሚለውን እንግዲህ አንስተን ብዙ ጊዜ መወያየት ያለብን ቤተክርስቲያን አይኗ መከፈት አለባት ራሱና አሁን ቅድም እንዳልከ ነው እነ ያቡሳውያን እነ ፌሪዛውያን ቄኒዛውያን የሚባሉት እዛ ድሮ ከናን ውስጥ የነበሩት እነሱ ሁሉ ጠፍተው ቋንቋቸው ሁሉ ጠፍቶ እስራኤል ግን ከ2000 ዓመት በኋላ ቋንቋው ሳይጠፋ ህዝቡም እንዳለ ሻባቱም እንዳለ አምልኮም እንዳለ እዚህ ደረጃ እንደገና ተቋቁማ አሁን ደግሞ በ1948 6 ሚሊዮን አይሁዳዊ በጥይት አይደለም ያለቀው በጥይት ሳይሆን በጋዝ ነው ለነዚህ ጥይት ማናጠፋም ብለው ባቡር ውስጥ ከተው ጻናቱ ያው ታውቀዋል ሆሎኮስት የሚባል ሚሞሪ ሙዚየም አለ ኢትዮጵያ እስራኤል ውስጥ ኢየሩሳሌም ውስጥ አለ ቴልአቪቭ አለ እዚህም አንዳንድ ቦታ ላይ አለና በጣም የሚያስደንቅ ነው ሁሉ ነገር ሆኖባቸው ቅድም እንዳልከው ኢሳያስ የተናገረው አገር በአንድ ቀን ተወልዳለችን ጽዮን ግን በአንድ ቀን ልጅ ወለደች የሚባለው ነገር በአይናችን የሆነበት በጣም እድለኛ ሰዎች ነንና እስቲ ከዚህ ጋር ተነሳና ይሄ የእስራኤል እንደገና መነሳት ምንድነው የሚነግረን ስለመጨረሻው ዘመን ምን የሚለን ነገር አለ ምንድነው መጽሐፍ ቅዱስ ስለዚህ ጉዳይ የሚያስተምራል ሰውስ ሁሉ ዓለም ሁሉ በእስራኤል ላይ አገይንስት የሆነበት ምክንያት ምንድነው ይሄንንም እስቲ እንግዲህ ጌታ እንደረዳ አስተምረን ፓስተር ከእስራኤልን ቅድም እንዳልኩት ያላለፈችበት መከራ የለም በጣም በተለይ በዚህ በአሽዊትስ ጀርመን ሀገር በአሽዊትስ በሚባለው በጋዝ ቼምበር ሲያቃጥሏቸው ኤክስፐሪመንት የሚሰሩባቸው አንዱ የሳሙና ኤክስፐሪመንት ይሰሩባቸው ነበር የመድኃኒት ኤክስፐሪመንት ሳይንቲፊክ ዶክተሮች ለምሳሌ ህፃን ልጅ የእናቱን ጡት ሳይጠባ ምን ያህል ጊዜ መኖር እንደሚችል ለማወቅ ብለው ገና የተወለደ ልጅ
የእናቱን ጡት እንዳይጠባ የእናቱን ጡት ይለጥፉና ይዘጉና ልጁ ምን ያህል ጊዜ በረሃብ መቆየት ይችላል እናቲቱ ሳታጠባ ምን ያህል ትቆያለች አሰቃይተዋቸዋል the same time ደግሞ የቮልክስዋገን ካምፓኒ ጀርመን ነው የቮልክስዋገን ካምፓኒ የሰራው ብዙ ነገር ምርቶችን ያመረተው ቮልክስዋገንን ያስመረታቸው የነበረው በነፃ ፍሪ ሌበር ነበር አይሁዶችን የሚያሰሯቸው ንብረታቸውን ወስዷል ብዙ ወንጀሎች ተሰርቷል ኢቭን ማርቲን ሉተር ሂትለር ሲነሳ ብዙዎቻችን ስለ ማርቲን ሉተር ያለን አመለካከት የመጀመሪያው 3 አመት እግዚአብሔር ማይክሊ ተጠቅመውበታል ማርቲን ሉተር ጀርመናዊ ከ3 አመት በኋላ የሉተር እይታው እየተለወጠ መጣ የጻፋቸው መጽሐፎች በተለይ ስለ አይሁዶች ሲናገር አምላካቸውን ገለውታል እያለ የሚናገረው ነገር ሂትለር ተነስቶ ያነበበው መጽሐፍ ነው አንዱ መጽሐፍ ያ በጣም በተለይ ስለ አይሁዶች ያለው የጥላቻ አመለካከት ትክክል ስላልነበረ ጌታቸውን ኢየሱስን ገለዋል ጌታን የገደሉ የሚለው ኔጌቲቭ ኢምፕሊኬሽን በአይሁዶች ላይ እንዲሆን አስተዋጽኦ አድርጓል ስለዚህ ነው በ90ዎቹ አስታውሳለሁ በጀርመን ያለው የሉተራን ፌዴሬሽን ይቅርታ ሲጠይቅ ለአይሁድ ህዝብ ማለት ነው መጽሐፍ እና ቤተክርስቲያን ልታድናቸው ይገባት ነበር አላደናቻቸው ለምንድነው አይሁዶች ክርስቲያኖችን ማይቀበሉት ብዬ ጥቂት ቅድም እናወራ ነበር ካንተጋና አንዱ ይሄ ነው በአንድ እንደኔ ባለ ወንጌል አስተማሪና በናዚ መካከል ልዩነቱ ማይገባቸው አንዱ ምክንያት ምንድነው ናዚም ሲገላቸው መስቀል ይዞ ነው እኔ መስቀል ይዤ አስተማራቸዋለሁ እና ቤተክርስቲያን ያደረሰችው ብዙ በደል አለ በጀርመን ለምሳሌ ይቅርታ በጀርመን በስፔን ስፋርዲም የሚባሉ አይሁዶች አሉ አይደል ስፋርዲሞች እነሱ ወደ 1497 ላይ ነው አንዳንዶቹ ጠንቋዎች ናቸው ተብለው የገደሏቸው ያስቃዩዋቸው ይሄ ብላክ ዴዝ ይሄ የጥቁር ሞት የሚባለውን ወደ አውሮፓ ያመጣችሁት እናንተ ናችሁ ተብሎ በጣም አሰቃይቷቸው እየገደሏቸው እንደ ዊች ናችሁ ይያሉ በመድራችን የሚሆነው ታሪክ ይሄ ያ ኢንኩዚሽን የሚባለው ኢንኩዚሽን የሚሉት አይደለ ኢንኩዚሽን ማለት በእነዚህ ፓራዲሞች ላይ በ1497 የደረሰው ከሰሜን አፍሪካ እየተሰደዱ ነው የመጡ እና ቤተክርስቲያን ልታረገው የሚገባ ነገር ነበረ በወቅቱ ያላደረገችው ያደረጉ አሉ በተናጠል ዋጋ የከፈሉ ክርስቲያኖች አሉ እነሱን ለማዳን ግን ብዙ መጽሐፎችም ተጽፈዋል ጥሩ አህዛቦች ነበሩ ጻድቅ የሆኑ እግዚአብሔር ይባርካቸው ሌሎች ደግሞ በአጠቃላይ ግን የካቶሊክ ቤተክርስቲያን በተለይ they did nothing ማለት ይችላል ምንም አላደረጉ ይሄ ሁሉ ጭፍጭፋ ይሆን ይሄ ሁሉ ደም እየፈሰሰ ይሄ ሁሉ ህፃናት እየታረዱ ይሄ ሁሉ አይሁዳዊ ያለቀ የካቶሊክ ቤተክርስቲያን አንደበቷን አልከፈተችም ተመሳሳይ ነገር ነው ያደረገችው አሁን ኢትዮጵያ ላይ ጣሊያን ሊወርድ ኢትዮጵያን ሲመጣ የካቶሊክ ያማተቡ እየባረኩ ይልቁት የነበረው ጀቱ ወታደሮች ባረኩ ይልቁ ነበር ጳጳሱ እና ይሄንን እንድንቀበል አያረገንም አየ ሊገለኝ የሚመጣውን ሰው ባርኮ ከላከች ቤተክርስቲያን ሌላም ቤተክርስቲያን በጣም እና ወንጀሎች ተሰርተዋል በእስራኤል ላይ እና እስራኤልን ግን ወደ እግዚአብሔር ቃል ስንመጣ እስራኤልን ከሌሎች ሀገሮች የሚለያት ብዙ ነገር አለ አንደኛ አንዱ ለየት ያረጋታል ሂትለርንም ያበሳጨው ይሄ ለምንድነው ብሎ እኛንን ቾዝን እኛንን ምርጥ ሰዎች እኛንን በተለይ አይና ብሎንድ ሄር ያለው ሰው ወይንም ይሄ ጸጉሩ ነጭ የሆነ አይኑ ብሎ ይዘው በቃ ሲነግራቸው ነው በስብሰባ ላይ ያላቸው አይናችሁን ተመልከቱ ነው ያላቸው ጀርመን እና በቃ እኛ ብሉ አይ ያለው ብሎንድ ሄር ያለው የተመረጠ ነው የሚል የነጭ ትዕቢትና ኩራት እንዲገባባቸው ያረገ አንዱ ከዚህ ነው እና እስራኤል ለምን ተለየች እኛንን የተመረጥነው በሚልም ቅናት ነው እኛንን the best እኛንን የተሻለን በሚል ነውና እስራኤል ከሌሎች የሚለያት እንደ ሰዎች ናቸው አሁን ያለው የአገር የቆዳ ስፋት ብታይ በጣም ትንሽ ናት
በጣም ትንሽ ናት። የኢትዮጵያ እንኳን በስፋት ብዙ ጊዜ ትበልጣታለች። ወይ ኢትዮጵያ አሩሲ ትበልጣታለች እኮ በአንድ ቀን ትጨርሳታለች። አሩሲ ነው የምታክለው። እንደገና አሁን ያለው የህዝብ ብዛቷን ብትመለከት እስራኤል ካለው ህዝብ ይልቅ ኒውዮርክ ያለው አይሁዳዊ ይበዛል። ኒውዮርክ ያሉት አይሁዶች በጣም ብዙዎች ናቸው። የኢሚግራንት ሀገር ናት። ቅድም እንዳልኩት ስፓራዲም ወይ ስፋርዲም የሚባሉት ከኢንኮዚሽን ጊዜ የመጡ 1497 ከሰሜን አፍሪካ የመጡ ነበሩ። አሽከናዚ የምትሏቸው ጀርመኖቹ ማለት እና ፖላንድ ከዛ የመጡት አሽከናዚም ይባላሉ። ለሌሎቹ ላውራ እኔ ለአንተ ምን ብዬ እነግርሃለሁ? በጣም እየተደነኩ ነው በእውነት አንተን የመሰለ አስተማሪ ዝም ብለን ደብቀንህ እስካሁን ድረስ እግዚአብሔር ይባረክ። ለእናንተ ለዕብራውያኖቹ መልቀቅ ነው ያለብን እንደዚህ አይነት ቦታ ላይ እና ሌሎች ደግሞ ይሁዲዎች አሉ። አሽከነዚ ምስፋሪም ብቻ ሳይሆን ኦሪየንታልስ የሚባሉ አሉ። ኦሪየንታል ይሁዲዎች ከመካከለኛው ምስራቅ እና ከአረብ ሀገሮች የመጡት ናቸው። ለምሳሌ ከየመን፣ ከኢራን፣ ከኢራቅ ሁሉ የመጡ አሉ። ከግብጽ የነበሩት እና የተመለሱ ነው። ሌላ ምን ሀገር አልከኝ? የሆነች ሀገር ሊቢያ ከኖርዝ አፍሪካ እና አሁን ያለችው እስራኤል ውስጥ ሀሲዲሞች አይደለም የምትሉት? ሀሲዲምስ የራሳቸው ዲኖሚኔሽን አለው። ጁዳይዝም ራሱ ክፍል አለው። እውነት ነው። ሀሲዲሞች አሉ፣ የራሳቸው ራባይ አላቸው ወይም ቄስ አላቸው እና ራባዩ የተለየ ነገር ያለው አድርገው ይውታል። ኦርቶዶክስ ይሁዲዎች አሉ፣ በቶራ ያምናሉ፣ የጻፈው ቃል ያምናሉ፣ ኮሸር ምግብ ይበላሉ፣ በየቀኑ ያመልካሉ፣ ባህላዊ ጸሎት ስርዓት አላቸው፣ ቶራን በጥንቃቄ ያነባሉ። በጣም አደንቃቸዋለሁ። ይሄ እንዲህ የሚለው ነገር እንግዲህ አንተ ታስረዳናለህ። ብዙ ኔሽኖች አለ ሰውነታቸው እንደዚህ ሲጸልዩ የሚሉት ነገር በምኩራብ ደግሞ ወንድና ሴት አብሮ አይቀመጥም፣ ተለያይቶ ነው የሚቀመጠው። እኛ በኦርቶዶክስ ቤተክርስቲያን እንዳለ ማለት ነው። በጣም ኮንሰርቬቲቭ የሆኑ አሉ። ባህላዊውንና በቃ አይደለም ዘመናዊውን አውዱን ጠብቀው የሚሄዱ ወግ አጥባቂዎች አሉ። ሪፎርም የሚባሉ ወይንም ሊበራሎች አሉ። ደግሞ ሴቶች ሁሉ ራባይ የሚያደርጉ እንዲሆኑ ይፈቅዳል። እሱ ትልቅ ጦርነት ነው። አሁንም እስራኤል ውስጥ በጣም ትልቅ ጦርነት አለ። እንግዲህ በቅድስቲቱ ምድር ይሄን ካደረጉ ሌላው ምድር ደግሞ ይሄ አሁን በጣም ከገረመኝ በእስራኤል በ70ኛው ዓመታቸው ሊከበር ሲል ታስታውስ እንደሆነ ከዓለም ዙሪያ ሰዶማውያን ገብተው ነበር። በጣም በቴል አቪቭ ላይ ያደረጉት ሰልፍ እውነት ፈርቼ ነበር። እግዚአብሔርን ቁጣ በዛ ምድር ላይ ሊያመጡ ነው። የተቀደሰችው ላይ እንደዚህ አይነት ድፍረት ከዓለም ዙሪያ ሁሉ ሰዶማዊ ተሰብስቦ ሰልፍ ሲወጣበት እንደዛ አይነት ነገር አይቻላል። እና ይሄ የሚያሳየው ሊበራሎች ምድሪቱ ላይ ብዙ እንደበዙ አሁን ያለው የእስራኤል መንግስት ኮንሰርቬቲቭ እንዳልሆነ ወይንም ቢብሊካል የሆነ መጽሐፍ ቅዱስ አቋም ሳይሆን ያለው ፖለቲካል እውነት ነው። እንደማንኛው ሴኩላር መንግስት ነው እንጂ እንደኛ በመጽሐፍ ቅዱስ ውስጥ እንደምናነበው እንደ ዳዊትና እንደ ሰለሞን መንግስት አይደለም። የሰለሞን መንግስት በጣም የተለየ መንግስት ነው። በኋላ ሱራ ናሳው እና ወግ አጥባቂዎች አሉ፣ ኦርቶዶክስ ይሁዲዎች አሉ፣ ሀሲዲሞች አሉ፣ ሪፎርም ወይንም ሊበራሎች አሉ፣ የለየላቸው ደግሞ ሴኩላሮች አሉ። ምንም ባህሉን አይጠብቁም፣ አለባበሱን አይጠብቁም፣ ምግብ ስርዓቱን አይጠብቁም። ቡድሃ ያገባሉ፣ ቡዲስት ያገባሉ፣ እስላም ያገባሉ። ምንም የማይገናኙ ሰዎች አሉ በጣም ብዙ። ልክ ነኝ? በጣም የሚገርም ነገር በተለይ አሁን ስለ ዳንኤል የተቀደሰው ከተማ ላይ የጥፋት እርኩሰት ሲገባ አንባቢው ያስተውል የሚለው ያው የጌባልና የናባል ተራራ እስራኤል አይደል ያሉት መርገሙ በረከቱ ስድስቱ ነገዶች ይረግማሉ፣ ስድስቱ ነገዶች ደግሞ ይባርካሉ። እና እስራኤል የሁሉ ነገር መነሻ ናት። የሚገርም ነገር የጥፋቱም ነገር የመልካሙም ነገር መነሻ ናት። እና እሱ ብቻ አይደለም፣ ኢየሩሳሌም ራሱ የዛን ጊዜ በጣም ትልቅ ሰልፍ ነበረ። መንገዱ ሁሉ ተዘግቶ እንግዲህ ቤተ መቅደሱ ያለበት ቦታ ቅድስቲቱ ከተማ እሷ ብቻ ናት በዓለም ላይ የተመረጠች። እዛ ላይ ሰላማዊ ሰልፍ አድርገው በተለይ እነዚህ ሃይማኖተኞች እነዚህ
የኦርቶዶክስ ጁሽ የምንላቸው አሁን እነዚህ ዳቲዎቹ ዳቲ ብለን የምንጠራቸው በጣም ብዙ ትግል አድርገው ተደብድበው ተገለው እንደውም አንዱ ደግሞ በጩቤ ገሏል አንዷን እንደውም በጣም በቃ ከመናደዱ የተነሳና የሚያሳዝን ላይ ነው ያለነውና ያልከው ይሄ የጥፋቱ ነገር የጌታ ጊዜ መቃረቡን የምናይበት ነው ልል ነውና እግዚአብሔር ይባረክ። ልክ ነው ሁሉ ነገር አለ እስራኤል ውስጥ። አዎ መቼም በርግጥ አሁን ያለው የመንግስት እንዳለው ሙሉ የይሁዲ ምድር ትባል እንጂ የይሁዲ እምነት ሙሉ ለሙሉ አፕላይ የተደረገበት ሀገር አይደለም። ከዛ ይልቅ አይ ቲንክ የኔ ድምጽ እንዴት ነው ይረብሻል? አንዳንድ ሰዎች ይረብሻል ድምጽህ እያሉኝ ነው። አንተን ነው ሌላ የከፈትከው ነገር አለ እንዴ? አንዳንድ ድምጹ ይጨመርልን የሚሉም አሉ። ሌላ የከፈትከው ካለ ኦኬ በስልክ በጎን የምከታተል አለ እሱን ላጥፋው ብላል። እሷን አጥፋት ወይ እንትን አድርገው እና ድምጽ ጨምርለት ከተቻለ አንተ ለኔ ይሰማኛል ግን አንዳንዶቹ ቢጨመር ይሉኛል። እንግዲህ በጣም ነው ኦኬ እንግዲህ ሌላው ስለ እስራኤል ስንነጋገር ማንሳት ያለብን ነገር አለ። እንግዲህ እንዲህ አይነት መንግስት አሁን ያለው እስራኤል ሴኩላር መንግስት ነው። ከዛ ይልቅ ቤተ እስራኤሎች ሞር የኛዎቹ ማለት ነው ሞር ኮንሰርቫቲቭ የሆነ ሞር ወደ እግዚአብሔር ቃል የተጠጋ ነገር አላቸው ይብል እውነት ነው መስለኝ። እውነት ነው ፍርሃ እግዚአብሔር አላቸው። እምነቱንም በገባቸው ይዘውታል። ትልቅ ሪስፔክት አለኝ ለዛና እግዚአብሔር እንግዲህ በየቦታው ላይ የራሱ ሰዎች ይኖሩታል ብዬ አምናለሁ። እግዚአብሔር ራሱ የማዳን መንገድ አለው ብዬ አምናለሁ። እግዚአብሔርም አንተንና ባለቤትህን በዚህ መካከል እንዲጠቀምባችሁ ጸሎቴ ነው። ታንኪዩ በጣም ተመሰግን ፓስተር። እንደውም አሁን ይሄን ካነሳው ላይ ቀር የኢትዮጵያ አይሁዶች በብዛት መምጣት የጀመሩት በ1984 ላይ ነው። ከሱዳን በተለይ ሚብጻ ሞሼ የሚባለው 8000 አይሁዳውያን በአንድ ጊዜ ወደዛ የገቡበት ማለት ነው። ከዛ ቀጥሎ ደግሞ በ91 ላይ የኢህአደግ መንግስት ሲገባ 15000 አይሁዶች ገብተዋልና ትልቁ የኢትዮጵያ አይሁዶች እንደውም ከእስራኤል ሳይሆን የተመረጠች ምድር ኢትዮጵያ ናት ብለው ያምናሉ። ለምን ቢባል እስራኤል ኢትዮጵያ ውስጥ እየኖሩ በነበሩበት ጊዜ አይሁዶች ልክ በቶራው ነው ሲሄዱ የነበሩ። ለምሳሌ ሴት ልጅ ስትወልድ 80 ቀን ሴት 40 ቀን ደግሞ ወንድ ከሆነ ተለይታ ነው የምትኖረው። ልክ እንደ ባይብል በየወሩ የሚመጣው የሴቶች ልማድ ሲሆን ሴት ለብቻዋ ጎጆ ተሰርቶላት ነው የምትኖረው። ወልዳ ወዲያው አትገናኝም እና እስራኤል ምድር ግን ያልሆነም እና ብዙዎቹ እንደውም ሰላማዊ ሰልፍ አድርገው መልሱን፣ ይሄ የተቀደሰ ምድር አይደለም፣ እኛ ያሰብነው የጥንቷ ኢየሩሳሌም ይቻ አይደለችም እና አገራችን ብንመለስ ይሻላል ሁሉ እስከማለት የደረሱ አሉና እንደውም በትክክል አሁን አዲሱ ትውልድ ትንሽ እየተቀየረ መጣ እንጂ የጥንቶቹ አሁንም ቢሆን ደስተኛ አይደሉም እስራኤል ውስጥ በሚደረገው ነገር። ለምን 3000 ዘመን አይሁዳውያን ቶራውንም ጠብቀው በግዕዝም ቢሆን ዕብራይስጥም የሚችሉ ነበሩ፣ ግን በግዕዝም ቢሆን እንኳን ልክ ሙሴ እንደሚለው ነው ጠብቀው የኖሩትና አሁን ያለው መንግስት ሊበራል ነው እንዳልከው። ለዚህ ነው አሁን ፖለቲከኞች ብዙ ጊዜ አማኞችም የመጽሐፍ ቅዱስን ቃል ተቀብለው እስራኤልን መደገፍ የማይችሉበት ምክንያት ከፖለቲካ ጋር ስላያያዙት ነው። እንግዲህ እሱን እየቆየን እናየዋለንና ትክክል ነው ልል ነው። እግዚአብሔር ይባርክ። ቀጥል ፓስተር፣ ቀጥል በዚህ ጉዳይ ላይ። በተለይ ስለ የኢትዮጵያ ይሁዲዎችን ስትናገር ከራሳቸው አልፎ የኢትዮጵያ ይሁዲዎች ከራሳቸው አልፎ እኮ በመድራችን ላይ የይሁዲ ባህል፣ የይሁዲ ትምህርት፣ የይሁዲ ዕውቀት ኦልድ ቴስተመንት እኮ በኢትዮጵያ ላይ እንዲታወቅ ያደረጉ ሰዎች ናቸው። እውነት ነው። ባህላችን ራሱ ያለን ባህል፣ የለቅሶ ባህል፣ የምን ባህል፣ የሰርግ ባህል፣ የተለያየ ባህል ብዙ ኢንፍሉዌንስ ያደረገው እኮ ሴሜቲክ የሆነበት አንዱ ምክንያት አንዱ የቤተ እስራኤሎች ኢንፍሉዌንስ ነው ምድሪቱ ላይ እና አጥባቂነት እና ኮንሰርቫቲቭ መሆናቸው እውነት የተረጋገጠ ነውና እግዚአብሔርን እናመሰግናለን። እግዚአብሔር ደግሞ ህዝቡን አይጥልም። እግዚአብሔር በተለይ አሁን ስለ እስራኤል ስንነጋገር አንዱ ነገር ብናነሳ ጥሩ የሚሆነው ስለ አባታችን አብርሃም። እውነት ነው። አብርሃም ይሄ አብርሃም
አሁን አለ ወይ? የአሁኑ ዘር የአብርሃም ዘር ነው? እንዴት ነው? አብርሃምና የአሁኑ ትውልድ ምን ይመስላል የሚለውን ልጠይቅህ ነበረ። ጌታ ይባርክ። አዎ አባታችን አብርሃም እንግዲህ በሰዎች ታሪክ ላይ በተለይ በእስራኤል ታሪክ ላይ ትልቅ ቦታ ያለው ነው አብርሃም እና የአብርሃምን ታሪክ ካላነሳን እስራኤል የምትባል ሀገርም የለችም ማለት ነው። እግዚአብሔር ኪዳንን ያደረገው ከአብርሃም ጋር መጀመሪያ ያገኘው አብርሃምን ያናገረው አብርሃምን ነው። ኪዳን የገባለት ከአብርሃም እና አብርሃምን ታሪክ ምናልባት የማታውቁ ሰዎች ካላችሁ ታውቃላችሁ ብዬ አስባለሁ ብዙዎቻችሁ። አብርሃም ሲጠራ ባዛውንት ነው፣ የ75 ዓመት እያለ ነው እግዚአብሔር ከኡር ጠራው ይላል። አሁን ሞሮለስ ወደ እነዚህ ፈርታይል ክረሰንት ይባላል ወደ በዚህ በጤግሮስና በኤፍራጥስ ወንዝ አካባቢ ያለች ናት። ኢራንና ኢራቅ መካከል በዘመናዊ ኢራቅና ኢራቅ ኤግዛክትሊ እዛ አካባቢ ነበር የሚኖረው። ከዛ ነው እግዚአብሔር የጠራው በ75 ዓመቱ። ከዛ በ86 ዓመቱ እናንተ ካልኩሌሽኑን ስሩት። በ86 ዓመቱ ከአጋር እስማኤልን ወለደ። ከዛ 99 ዓመቱ አብርሃም ተገረዘ። ተመልከቱ። በ100 ዓመቱ ይስሐቅን ወለደ። እና አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። አብርሃም በምን ዳነ ካልን አሁን ወደ አዲስ ኪዳናችን እንኳን ስንመጣ የአዲስ አማኝና የመስቀሉን ታሪክ ጠቅልሎ የምታገኙት በአብርሃም ታሪክ ውስጥ ታገኙታላችሁ። አሜን። ብሉይ ኪዳን ውስጥ ከምታረጉት ይልቅ አብርሃምን ማያያዝ የሚቀለው ከዳዊት ኪዳን ከኢየሱስ ክርስቶስና ከመስቀሉ ስራ ጋር ማያያዝ በጣም ይቀላል። ምክንያቱም ለአባታችን ለአብርሃም እግዚአብሔር ኪዳን ገባለት እና በተለይ ታሪኩን ታስተውሳላችሁ። በዘፍጥረት ላይ ይስሐቅን የሰዋበት ያ ቦታ ምንድን ያለው ሐሺም በሞሪያ ተራራ ላይ ምንድን ያለው? በቃ በራሴ ማልኳል እግዚአብሔር። በቃ አብርሃም አንድ ልጁን ስለሰጠ ታሪኩን እየዘለለ ነው እውነት ነው እና አንድ ልጅን ስለሰጠ በቃ በስሜ ማልኳል። ከሱ የሚበልጥ ስለሌለ ከኤሎሂም የሚበልጥ ስለሌለ በስሜም እያለዋል። እኔ አሁን በአባቴ ልምል ይችላል፣ በታላቄ ልምል ይችላል። እግዚአብሔር ታላቅ የለውምና እግዚአብሔር በራሴ ማልኳል። በቃ አብርሃም ምን እንዲሆን የተባረከ እንዲሆን እየባረካለሁ ለበረከት አደርግሃለሁ። ምን ብሎ ተመልከት፣ እንደ ሰማይ ከዋክብት አበዛሃል፣ እንደ ምድር አሸዋ አበዛሃል፣ በዘርህ ደግሞ አሕዛብ ይባረካል። ሃሌሉያ አሜን። አሕዛብ ይባረካሉ ሲለው ምን ማለት ነው? በመሲሁ በኢየሱዋ ማለት በኢየሱዋ በኩል አሕዛብ ሁሉ ይባረካል። ያ ማለት እግዚአብሔር በአብርሃም ኪዳን ውስጥ እኛን ሁላችንን እየተመለከተን ነው ያለው። አሜን። የመስቀሉን ሁሉ እዛ ውስጥ እናገኘዋለን። የደሙን ታሪክ የኢየሱስ ክርስቶስን ታሪክ ወይንም ደግሞ የኢየሱዋን ታሪክ የምናየው በዚህ በአብርሃም ኪዳን ውስጥ ፎርቶልድ የተደረገ ወይንም ፕሮፌሳይ የተደረገ ታሪክ ነው። ስለዚህ አባታችን አብርሃም ለእስራኤል ብቻ አይደለም ለክርስቲያኖች ለመዳናችን ምክንያት እግዚአብሔር ያን ኪዳን በአብርሃም በኩል። ስለዚህ ነው አንዳንዴ ቦርኔጌን ክርስቲያኖች በመንፈስ ቅዱስ የተሞሉ ክርስቲያኖች በእውነት ጌታን የሚወዱ ክርስቲያኖች በቃ በውስጣቸው ዲፕ ኢንሳይድ በቃ ይሁዲነት ያለባቸው ይመስላቸዋል። እውነት ነግራችሁ ውስጣችሁ አለ የአብርሃም ዘር ስላለባችሁ ማለት ነው። አሜን አሜን። አብርሃም አይሁዳዊ ነው ማለት ከሱ በኋላ የመጣው ዘር ነው አይሁዳዊ ሆኖ። ኢየሱስ አይሁዳዊ ነው፣ ደቀ መዛሙርቱ አይሁዶች ናቸው። ማርያም አይሁድ ናት። ሰው ኢየሱስን ወዳለው አይሁድን ሊጠራ አይችልም። ማርያምን ወዳለው እያለ አይሁድን ሊጠራ አይችልም በፍጹም። አያችሁ እኔ ኢትዮጵያዊ ነኝ፣ በኢትዮጵያዊነት እኔ ፓስተር አስፋውን ወደዋለሁ ብሎ አንድ ፈረን ኢትዮጵያውያንን ግን እጠላለሁ ቢለኝ ምን የሚሰማኝ ይመስላል? የሚያስገርመው እሱ ነው። ኢየሱስን እናመልካለን፣ አይሁድን ግን አንወድም። አሁን ከመጽሐፍ ቅዱሳችን ታሪክ ብትሄድ ከሉቃስ ወንጌል ከሉቃስ በስተቀር በሙሉ መጽሐፍቱን የጻፉት አንድ አሕዛብ ያለው ሉቃስ ብቻ ነው። እውነት ነው። ሙሉ ይሁዲዎች ናቸው የጻፉት። ይሄ መጽሐፍ አይሁዶች የጻፉልን መጽሐፍ ነው። የታቦቱን ታሪክ የሰጡን እነሱ ናቸው። የክህነት ስርዓት የመጣው በዛ ነው። ኢየሱስ ራሱ ከዳዊት ዘር ነው እኮ። አሜን። አይሁዳዊ ነው። ክብር ለእግዚአብሔር ይሁን። ስለዚህ ዝምድናችን ዝርያችን ከዚህ ህዝብ ጋር የጠበቀ ነው። ይህንን ህዝብ ልንባርከው እንጂ ልንረግመው አልተጠራንም።
ይሄንን ህዝብ ስለዚህ ነው ምን ይላል መጽሐፍ ስለ ኢየሩሳሌም ሰላም ጸልዩ ይላል መጽሐፍ በመዝሙረ ዳዊት ስለዚህ አደር አለባት ቤተክርስቲያን የአይሁድን ህዝብ ለአይሁድ ህዝብ መጸለይ ለአይሁድ ህዝብ መማለድ አደር አለባት ብዙ ዳለበት ብዙ መልካም ነገር ከአይሁድ ህዝብ ተቀብለናል እግዚአብሔር ይሄንን ህዝብ ይባርከው በእውነት ነው ማለት አሜን ዋው ያደረገ ስለዚህ አብርሃም እንደኛ ሰው ቢሆንም በተፈትኖ አብቆ ግን አንድ ትልቅ የአብርሃም ኳሊቲ የነበረው አማኝ ነበር እግዚአብሔርን አመነ ምንም በሌለበት ቦታ ላይ ተነስና ውጣ ሲለው አመነ ልጅን ሰዋ ሲለው አመነ ተወልዳለህ ሲለው በሽምግልና ወራት አመነ አንዳንድ ጊዜ እምነቱ አልተፈተነም ሳይሆን ሳራ እንኳን ስቃለች እኮ ሳራ ሳቀች በዚህ ነው እንዴት ይሆናል አለች የሴቶች ወቅት ተቋርጧል ይሄ ሁሉ እንዴት ሊሆን ይችላል አሳቃት ግን ለእግዚአብሔር የሚሳነው የለም እግዚአብሔር ከአንድ እንደሙት ከሆነ ሰው ተመልከቱ አሁን እግዚአብሔር ይገሰም እነሱ እንደ ሰማይ ከዋክብት ያ ደግሞ እንደ ምድር አሸዋ ይሄው እግዚአብሔር የአብርሃም ልጆች ተብለናል ወገኖች ሆይ ይሄ ኪዳን ያለው ህዝብ ክቡር ህዝብ ነው እግዚአብሔር ይሄንን ህዝብ የአጀንዳ ይዞ ነው የጠራው አሁን ወደ አንተ ቀጥል ፓስተር ምናልባት በጣም ፓስተር ጌታዬ አንደኛ ይሄ አይሁድ የሚባለው ነገር ለብዙዎች በቃ እንደ ሞንስተር ነው የሚያዩት በቃ የሆነ አይሁድ ሲባል በቃ እና አንዳንድ ነገሮችን በዚያው ግልጽ እንድናደርግ ነው አንደኛ ዘፍጥረት ምዕራፍ 12 ላይ ነው የአብርሃም ታሪክ የሚጀምረው ከዛ በፊት ያለው ህዝብ አይሁዳዊ ምናምን አይባልም ነበር አይሁድ ማለት ኪዳን የተገባለት ህዝብ ማለት ነው እንጂ ምንም የተለየ ነገር የለው ምርጫ ነው የተመረጠ ያም ደግሞ 7 በረከቶችን ሰጥቶ እግዚአብሔር ዘፍጥረት ምዕራፍ 12 ላይ እንደምንመለከተው አብርሃም በጣም አሁን እንዳልከው የአዲስ ኪዳን አማኝ ነው ያልከው በአብርሃም ዘመን ቶራ አልነበረም መጽሐፍ ቅዱስ አልነበረም ያስተማረውም የለም ስለ እግዚአብሔር ድንገት እንደውም የመጽሐፍ ቅዱስ ሰዎች እንደሚናገሩት የአብርሃም አባት ናኮር ጣዖት አምላኪ ነው የነበረ ኤሊል የሚባሉት ወይም ደግሞ ጣዖት ሸጪ ነበር የዛ አብርሃምም የዛ ጠራቢ ነው የነበረው እና ድንገት ግን እግዚአብሔር ተገልጦ ሲጠራው ታዘዘ ምን ይሄ እግዚአብሔር ማን ነው አላለ ኤሎሂም ማን ነው ምንድነው አላለ አገሩን ቤተሰቡን ዘመዱን ትቶ ወደማያውቀው አገር ወደማያውቀው አምላክ ይሄ ነው የሚያስገርመው ነገር ልክ ሩት ህዝብሽ ህዝቤ ነው ብላ መጨረሻ ላይ አገሯን ሁሉ ትታ እንደሄደች ማለት ነውና እዛ ላይ እግዚአብሔር ያለው ምንድነው ኤሎሂም ምዕራፍ 12 ላይ ኤሎሂም አብርሃምን አለው ከሀገር ከዘመዶች ከአባትን ቤት ተለይተ እኔ ወደማሳይ ምድር ውጣ ቦታውንም አልነገረውም እንደው ቦታውንም አልነገረውም ዝም ብለ ተከተል ነው እምነት ይሄ በጣም የሚያስገርም ነው ለዚህ ነው እንደ አብርሃም አመነ የሚባለው ነገር ወደማያውቀው ሀገር እኮ ነው ወደማያውቀው ሀገር የማያውቀው አምላክ ከዚህ ቀደም ሰምቶት የማያውቀው ምናል ወደማሳይ ምድር ውጣ ከዛ አንደኛ ታላቅ ህዝብ አደርጋለሁ ሁለተኛ ባርካለሁ ሶስተኛ አከብራለሁ አራተኛ ለበረከት ሁን አምስተኛ የሚባርኩን እባርካለሁ ስድስተኛ የሚረግሙን ረግማለሁ የምድር ነገዶች ባንተ ይባረካሉ በዕብራይስጥ አቴም ኦር ለጎይም ይባላል ለአህዛብ ብርሃን እንዲሆን የተጠራ ማለት ነው ቅድም እንዳልከው ብሉይ ኪዳንንም አዲስ ኪዳንንም ለዓለም ሃይማኖትን ህግን ስርዓትን እግዚአብሔር ጠቅልሎ የሰጠው ለእስራኤል እና ከዛ ጀምሮ ነው እንግዲህ የእስራኤል ስለዚህ ተመልከት አጋር ውስጥ ገብቶ እስማኤል ከመጣ በኋላ ጦርነቱ ተጀመረ ሁለት ህዝብ መሆን ጀመረ አባታቸው አንድ ነው አሁን ለእስላሞችም የእስማኤልም አባት እናታቸው ነው ልዩነት ያላቸው እና ያው ጳውሎስ የባሪያይቱ ልጅና የጨዋይቱ ልጅ እያለ ይናገረዋል ዕብራውያን ላይ እሱን እንግዲህ ሌላ ጊዜ እንመጣበታለን ግን እዚህ ላይ በተለይ አብርሃምን አማኝ ያሰኘው ዘፍጥረት ምዕራፍ 4 ላይ በተለይ አሁን ባለንበት ሮሜ ምዕራፍ 4 ላይ ይቅርታ አሁን በጣም በብዙ ችግር ላይ ስላለ ህዝቡ በዛውም የእምነት ጉዳይ እንዲጠናከር ያስፈልጋልና ትንሽ ቃል ላንብላቸውና ወደ አንተ መልሳለሁ ምን ይላል ምዕራፍ 4 ላይ ሮሜ ቁጥር 16 ጀምሮ ስለዚህ ከህግ በታይ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው እርሱም ለብዙ አህዛብ አባት አደረኩ ልብ በል ለአይሁድ ብቻ አይደለም ለብዙ አህዛብ
አሕዛብ ማለት ዓለም በሙሉ ማለት ነው። ወይም ደግሞ የኪዳኑ ሕዝብ ያልሆነ ወይም ደግሞ ከአብርሃም በደምና በስጋ የማይወለድ ማለት ነው። እንዲሆን አደረግኩ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ቅድም አንተ አይሁዳዊነት ይሰማኛል አልክ። እውነት ነው። በእርግጥም ቅድም በአንተ አሕዛብ ሁሉ ይባረካሉ፣ የምድር ነገዶች ሁሉ ይባረካሉ ስተባለ የአብርሃም ልጅ ነህ በእምነት በክርስቶስ በኢየሱስ አማካይነት ማለት ነው። የሁላችን ዘር እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ስጋና የሳራን ማህፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። ለኤሎሂም ክብርን እየሰጠ የሰጠውን ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በኤሎሂም ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት እያለ ይቀጥላል። ያው ሮሜ 4ን በደንብ አንቡት። በጣም ደስ የሚለኝና ጥቅስ ነው ይሄ። በእውነት በጣም እደነቃለሁ ይሄን ጥቅስ አነባውና የአብርሃም እምነት እንደዚህ ነው። እንኳን በ100 ዓመት ልጅ ትወልዳለህ ተብሎ የኛ እህቶቻችን 40 ዓመት ሲሞላቸው እኮ ያበቃል ሁሉ ነገር አይደል እንዴ? በቃ ይሏል። እና የሚያስገርም እምነት ነው ያለው ልልህ ነው። ፓስተር ቀጥል፣ ጌታ ይባርክ። አንዱ አሁን እየተናገርከው ሐሳቤ ከመጣው ነገር በተለይ ከተወሰነ ጊዜ በኋላ በነጮቹ ስነ መለኮት ትምህርት ቤት አካባቢ ላይ ምን የሚባል ቲዮሎጂ መጥቶ ነበር? ሪፕሌስመንት ቲዮሎጂ የሚባል። ሪፕሌስመንት ቲዮሎጂ ስራው ምንድነው? እስራኤል የሚለውን ሁሉ እያወጡ ቤተክርስቲያንን ያስገቧታል። አሁን እስራኤል የምትባል አገር የለች። ፖለቲካልም ነው ከኋላው ያለው። እስራኤል ሀገር የለም። አሁን ያለው ቤተክርስቲያን ናት። በቃ አሁን እግዚአብሔር የመረጠው ቤተክርስቲያንን ነው፣ እስራኤል የለችም የሚሉ ሰዎች አሉ። መታለል ነው። በተለይ አስታውሳለሁ አንድ ትምህርት ቤት ውስጥ አንድ ፕሮፌሰር ነበሩኝ የግሪክኛ ቋንቋ የሚያስተምሩና በቃ ሁሌ ንትርካችን ይሄ ነው። እስራኤል የምትባል በሙሉ ስንተረጉመው መተርጎም ያለብን በቤተክርስቲያን አድርገን ነው ብለው ይላሉ። ግን ፈጽሞ አሁን ለምሳሌ በመጨረሻው ዘመን ላይ የያዕቆብ መከራ የሚል የያዕቆብ የትሪቡሌሽን ፒሪየድ መጨረሻው በተለይ 3 ዓመት ተኩሉ ስለተመረጡት ቀኖቹ አጭር ይሆናሉ የሚለው ስለ አይሁድ ነው። የአይሁዶቹም ጋር እስራኤል ዕውቀቱ የመተካካት ትምህርት ያው እንደዛ የሚባለው ትክክል። ያ ማለት መጽሐፍ ቅዱስን እንዳለ አንወስደውም ማለት ነው። ምን ነገር ቀጥታ እስራኤል ተብሎ ከተጻፈ እስራኤል የሚባል ሀገር አለ። ኢትዮጵያ ተብሎ ከተጻፈ ኢትዮጵያ የሚባል ሀገር አለ። ባቢሎን የሚባል ሀገር አለ እንጂ ባቢሎን ማለት ኢትዮጵያ ማለት ነው፣ ኢትዮጵያ ማለት እስራኤል እያል መቀየር አንችልም። ሌላም ማስተምሮት አለ። በኢትዮጵያ በቅርብ ኤልያሳውያን የሚባሉ በኦርቶዶክስ ቤተክርስቲያን የሆነ ሴክት ይወጣል። አይቼዋለሁ። ዘፋኝ ሴት ያላቃቸው ዘፋኝ ሴት ናት አሉኝ። ስትናገር ነው የሰማኋት ሶሻል ሚዲያ ላይ። አይሁዶች ማለት እስራኤላውያን በሙሉ ኢትዮጵያውያኖች ናቸው። የኢትዮጵያ ታሪክ ነው እንጂ ፈረንጆቹ ቀይረው እንጂ የኛ ታሪክ ነው እና እነ ፈረንጆቹን የቀየሩት ደቀ መዛሙርት እንኳን ራሳቸው ኢትዮጵያውያን ናቸው። ጌታችን ኢየሱስ ክርስቶስም ኢትዮጵያዊ ነው እያለች ስትናገር ነበር። እኔ ኢየሱስ ክርስቶስ ያድናል ብዬ ስናገር እኔን መናፍቅ ይሉኛል። እሷ እዛ ቆማ ኢየሱስ ክርስቶስ ኢትዮጵያዊ ነው ብላ ስትናገር ግን ማንም ምንም ያላት ነገር የለም። እንደውም ይከተሏታል እልል እያሉ እና እንዲህ አይነት አስተምህሮቶችም አሉ ነው። እና ሪፕሌስመንት ቲዮሎጂ መልኩን እየቀያየረ ሰዎች ከእውቀት ማነስ ነው በምድራችን። ሰዎች ግን ግንዛቤ እንዲያገኙ እኔ እናንተ አሁን እንደምናደርገው ቤተክርስቲያንና እስራኤል ያላትን ግንኙነት እንዲያውቁ ስለምንፈልግ ነው ዛሬ እዚህ ጋር የመጣ ነው። እና እውነት ነው፣ በረከት ነው የሚሆንልን። እንደገና እውቀት ሲኖር ከብዙ ስህተት እንጠበቃለን። እና እንዳልኳችሁ አሁንም ደግሜ እናገራለሁ፣ ፖለቲካል ስታንድ ሳይሆን ቢብሊካል ስታንዳችን ነው እየተማርን ያለ ነው። እግዚአብሔር ሌላው ስለ አብርሃም እያነሳን ነበርና አብርሃም ከእግዚአብሔር ጋር ኪዳን ነበረው ብያለሁ። ሌሎችም ደግሞ ኪዳናት ነበሩ።
በተለይ ሌሎች እንደ ለምሳሌ የደንገነት ኪዳን የሚባል አለ የኖህ ኪዳን የሚባል የአብርሃም ኪዳን የሚባል አለ ቅዳውን የተነጋገርነው የሙሴ ኪዳን አለ የዳዊት ኪዳን አለ አዲስ ኪዳን አለ እነዚህ በሙሉ መጽሐፍ ቅዱሳችን ላይ ተጽፈዋል ሄሴድ ነው አይደል የምትሉት ኪዳን በጣም እና ዘፍጥረት go ahead ቀጥል ሄሴድ የሚለው ጸጋ ነው ብሪት ነው ብሪት የሚለው ደግሞ ኪዳን ነው ልክ በእንግሊዝኛው ላይ ላቪንግ ካይንድነስ ብሎ ነው የተረጎሙት ትክክለኛው ልክ በሬት መሆን አለ ብሪት ነው ብሪት እንግዲህ በየደንገነት እግዚአብሔር ኪዳን ገብቷል ከአዳምና ከሔዋን ጋራ በአንተና በሴቲቱ መካከል ጠላትነት አደርጋለሁ ከሴቲቱ የሚወለደው አይደለም ያለው የእባቡን ራስ ይቀጠቅጣል እባቡን ደግሞ አንተ ሰኮናውን ትቀጥላለህ ተብሎ የተነገረለት ያ የኪዳን ቃል ነው ለአዳምና ለሔዋን የተገባ ነው ኖህንም እግዚአብሔር ኪዳን ደግሜ ምድርን በውሃ አላጠፋም የሚል ኪዳን ገብቶለታል ምልክቱ ቀስተ ደመና ነበር የአብርሃም ኪዳን ሰጥቶታል የአብርሃም ኪዳን ደግሞ ምልክቱ ግርዛት ነው እና የዳዊት ኪዳን ላይ ስትሄዳላችሁ ከዛ አዲስ ኪዳን ተመለከቱ ስለ አዲስ ኪዳን የተነገረው ኤርምያስ 31 ላይ ከዚህ በኋላ ለእስራኤል ቤት አዲስን ኪዳን የምገባበት ዘመን ይመጣል አለ አዲስ ኪዳንን እሰጣለሁ ያለው ብሉይ ኪዳን ላይ ነው እግዚአብሔር አዲስ ኪዳን እያለ ማለት ነው ስለዚህ አዲስ ኪዳንም ለአይሁድ ይመለከታቸዋል ተነግሯቸዋል ትንቢቱ ለከእስራኤል ቤት ጋር አዲስን ኪዳን ምገባበት ዘመን ይመጣል ስለዚህ ትንቢቱ ለነሱም ነው አዲስ ኪዳን ለነሱም ነው ወደዚህ ኪዳን እንዲመጡ አይኖቻቸው እንዲከፈት መጸለይ አለበት ይሄ ነው እውነት አብርሃም ሌላው ስለ አብርሃማዊ ኪዳን ስለነጋገር ቀደም እንዳልኩት ሲጀምር የዳዊት ኪዳን መሰረት ነው የዳዊት በጣም ለዳዊት ኪዳን ወሳኙ የአብርሃም ኪዳን ፋውንዴሽን ነው እንደገና የከነዓን ኪዳን የሚባላል ወይ ፓለስቲናን ኮቨናንት የሚባላል የከነዓን ኪዳን ስለ ምድሪቱ የተናገረው ምድሪቱ ሰጥቻለሁ ለአብርሃም የተነገረለት ያ የከነዓን ኪዳን ይባላል ያ ምድሪቱ የእግዚአብሔር ናት ለዚህ ነው እግዚአብሔር ምድሪቱ የራሱ ስለሆነ ኃጢአት ሲሰሩ ውጡልኝ ይላል ልክ አሁን እኔ ራሴ ቤት ቢኖር አንድ ሰው አይደለም የሆነ ነገር ቢያደርግ ከቤቴ ውጣልኝ ማለት እንደምችል ማለት ነው እውነት ነው ምድሪቱ እሱና ውጡልኛል አስወጣቸው 70 ዓመት ይዱልኝ ለምን 490 ዓመት ከግብጽ ከገቡ በኋላ 490 ዓመት ሙሉ ለምድሪቱ ሰንበት አልሰጧትም ነበር ያው እግዚአብሔር ማንንም እግዚአብሔር ሊያታልለው የሚችል የለም 7 ካልኩሌት አድርጎ የ490 ዓመት ሰንበቱ በየ7 ዓመቱ አንድ ዓመት ማረፍ አለበት ምድሪቱ አይደለም ዩሮጁብሊ ምንለው ስለዚህ 7 ዓመት አነሳና 70 ዓመቱን የ490 ዓመት አስከፈላቸው ምድሪቱ 70 ዓመት አረፈችው ለዚህ ነው ምድረ በዳ የሆነችው 2000 የሚገርም ነገር ነው እሺ ለምድሪቱ ረፍት ነው እግዚአብሔር ያመጣው የዚህ እንትኑ ኪዳኑ ስላልጠበቁ እግዚአብሔር ዲሲፕሊን አደረጋቸው ማለት እና ከነዓን ኪዳን መሰረቱ መሬቱ አገሪቱ የእግዚአብሔር ናት አሁን ፓለስቲናኖች ብድግ ብሎ የኛ ነው ብሎ ሊያለቅስ ይችላሉ እንዴ ተገፋ ሊሉ ይችላሉ አንድ ኦቶማን ኤምፓየር ኖሮበት ያቃል እንግሊዞች ኖሮባት ያቃሉ ፐርሺያኖች ኖሮባት ያቃሉ ምድሪቱ ግን የእግዚአብሔር አይኖች 24 ሰዓት ያረፈባት እንደሆነች መጽሐፍ ቅዱስ ይናገራል አሜን እውነት ነው ምድር የእግዚአብሔር ናት አሁን እዚህ ምድር ላይ እግዚአብሔር የፈቀደ እሱን የሚያከብር ህዝብ እንዲኖር ነው የሚፈልገው እግዚአብሔር ምድሪቱ ቅዱስ ናት የእግዚአብሔር ለእግዚአብሔር የተለየች ምድር ናት ምድሪቱ ስለዚህ ኪዳን አክብረው ስላልኖሩ እግዚአብሔር በቃ መከረ በተለይ ስለ ኪዳኑ ሊጨርስና ወደሱ መጣለው ስለ ኪዳን ሶስት አብይ ነገሮች መናገር ፈልጋለሁ አንድ ኪዳን የሚያደርገው ነገር አንዳንድ ጊዜያዊ ኪዳናቶች አሉ አንዳንዶች ደግሞ ኢተርናል ወይንም ዘላለማዊ ኪዳኖች አሉ ለእስራኤል የተገባላት ዘላለማዊ ኪዳን አንዱ በመሲህ በኩል የሚገኘው በረከት የኪዳኑ ለምሳሌ ለአንድ ኪዳን ወሳኝ ነው የምንለው የኪዳን ቃል ያስፈልጋል ወይንም ደግሞ ውል ኪዳን ማለት ምንድነው ኮቨናንት ኮንትራክት ማለት ነው እውነትም የሚስማሙበት ማለት ነው ስለዚህ ኪዳን ቃል ያስፈልጋል የኪዳኑ ቃል በዘፍጥረት 12 ላይ እግዚአብሔር የተናገረው አለ የኪዳኑ ደግሞ መካከለኛ አለ ወይንም ደግሞ የኪዳኑ ካህን ማለት ነው እንደገና ደግሞ የኪዳኑ
መስዋዕት አለ። ስለዚህ አንድ ኪዳን የሚያደርገው የውል ቃል ያስፈልገዋል። በረከትና ቅድም አንስተዋል። በኤባልና በጌባል ተራሮች እግዚአብሔር የተናገረው እነዛ የኪዳን ቃላቶች ናቸው። ይሄንን ውል ብታፈርሱ ይሄ ይመጣባቸዋል፣ ይሄን ብታረጉ ይሄ ይመጣባቸዋል፣ እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ አሜን ሲሉ ኪዳኑ ምን አረጉ ማለት ነው? ፈረሙ። ከእግዚአብሔር ጋር ኪዳን እየተገባቡ ነው የመጡት። ብዙ ኪዳን ገብቷል ብያቸዋለሁ። ብዙ ኪዳኖች ተሰጥተዋል። ስለዚህ የኪዳን ቃል፣ የኪዳን መካከለኛ፣ የኪዳኑ ማህተም ወሳኝ ነው። ቅድም እንዳልኩት የአብርሃም ኪዳን ወሳኙ ማህተም ግርዘት ነው። ደም ምንም ያህል ኪዳን የሚገባለት ፊርማው ግርዘት ከሌለ አይሰራም መስሎ። ስለዚህ ግርዘት ወሳኝ። ወደ አዲስ ኪዳን ስንመጣ የኪዳኑ ቃል አዲስ ኢየሱስ ክርስቶስ ያስተማረው ትምህርት ነው። የደህንነት ትምህርታችን ነው፣ ቃሉ ነው። እሺ ማለት በሱ ያመነ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷልና የሚለው የኪዳን ቃላቶች ናቸው። አዲስ ኪዳን ተሰጥቶናል። በጣም ጥሩ። ግን በክርስቶስ ኢየሱስ ያገኘነው ኪዳን ማህተሙ ምንድነው? መጽሐፍ ቅዱስ የሚነግረን በጸጋው ቃል ምን አድርጎናል? ታተመናል። የታተማችሁበትን ቅዱሱን የእግዚአብሔር መንፈስ እንዳታሳዝኑ ይለናል። ስለዚህ ማህተሙ መንፈሳዊ ነው። በብሉይ ኪዳን የአብርሃም ኪዳን ማህተሙ ግርዘት ነው፣ አካላዊ ነው፣ በስጋ ላይ የሚታይ። አያችሁ፣ አንድ ሰው አይሁዳዊ ነኝ ሲል የሚታይበት የሚታወቅበት ምልክቱ ግርዘቱ። ነገር ወደ አዲስ ኪዳን ስንመጣ አንድ ሰው ክርስቲያን ነኝ በኢየሱስ ክርስቶስ አምናለሁ ብሎ ልክ ያን ሲያምን እግዚአብሔር አብ ከሰማያት በማህተም በሱ ላይ የሚያደርግበት የመንፈስ ቅዱስ ማህተም። አሜን። በቤዛ ቀን የምንዋል። ስለዚህ ማህተም ተቀብለናል። ዳግም የተወለደ ሰው ምልክቱ የመንፈስ ቅዱስ ማህተም በህይወቱ ውስጥ አለ። ያ መንፈስ ለመንፈሳችን ይመሰክራል። ምን ብሎ? የእግዚአብሔር ልጆች መሆናችንን ያ መንፈስ፣ የቱ መንፈስ? የታተምንበት መንፈስ ለኛ መንፈስ ምን ያደርጋል ማለት ነው? ይመሰክራል። ዳግም ተወልዳል፣ እግዚአብሔር ነህ፣ ርስት በሰማይ የዘላለም ሕይወት አለ፣ ብትሞት መንግስተ ሰማያትን ትወርሳለህ፣ በጽድቅና በቅድስና ትኖራለህ እያለ የእውነት መንፈስ ወደ እውነት ይመራዋል። የታተመበት መንፈስ ማለት ነው። አሜን። አያችሁ። ስለዚህ ኪዳኑ መስዋዕት አለ። የአዲስ ኪዳን መስዋዕታችን ኢየሱስ ነው። አያችሁ፣ አዲስ ኪዳን መስዋዕት ጌታችን ኢየሱስ። በብሉይ ኪዳን ግን ወደ 5 አይነት መስዋዕቶች አሉ። በአዲስ ኪዳን ግን ካህኑ መስዋዕቱ ኢየሱስ ነበር። ዕብራውያን ላይ ይነግረናል። ጌታ ይባረክ። በጣም የሚያስገርም ነገር ነው። አሁን እንግዲህ ኢንትሮዳክሽን ነው አሁን እያስተማርከን ያለ፣ ምክንያቱም ዋናው የምንደረደርበት ዘመን መጨረሻው ዘመን ላይ ነው እና ጌታ ኢየሱስ ክርስቶስ ቅድም ጠቅሰው ነበረ፣ ልሰበስባችሁ ፈለኩኝ ነገር ግን ዶሮ ጫጩቶታ እንደናንተ ግን እምቢ አላችሁ። ስለዚህ ባሩክ አባ በሸማ ዶናይ እስክትሉ ድረስ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ አታዩኝም አላቸው። ይሄ የትንቢት ቃል ነው ወይ በ1948 ላይ የተፈጸመው? ሁለተኛ በለስ ስታቆጠቁጥ የመጨረሻው ዘመን እንደደረሰ እወቁ ይላል እና ይሄ በለስ የተባለችው እስራኤል ናት ወይስ ዛፍ ነው? ምንድነው ነገሩ? ይሄንንም እስቲ በዛው የመንደርደሪያ ይሆነናል ለሚቀጥለው ቀን ትምህርታችን ወደ መጨረሻው ዘመን ለመግባት። እንግዲህ ይሄ ሁለት አይነት አመለካከት አለ። በተለይ ይሄ በለስ ስታቆጠቁጥ የሚለው ቃል በርግጥ ብዙ ቦታ በመጽሐፍ በአዲስ ኪዳን በብሉይ ኪዳን ላይ ስትመለከት በለስ የእስራኤል ምሳሌ እና እሷ ካላፈራች በቃ አይቶ ረገማትም ይላል። ታስታውሳለህ? ተርቦት መጥቶ ረገማት እና ኔክስት ዴይ ሲሄዱ ደቀ መዛሙርት አየህ የሆነውን ነገር አያችሁ ብለው ይነግሩታል። እና የእስራኤል ምልክት ነው። ጌታ እዛ በደብረ ዘይት ተራራ ላይ እየነገራችሁ ያለው በለስ ስታቆጠቁጥ ምሳሌውን ከዚህ ተማሩ ይላል። ሪስቶር ማድረግ የእስራኤል እንደገና ተመልሶ አገር መሆን የትንቢት ቁልፍ ነው። በተለይ ዛሬ ስለ እስራኤል ለየት ከሌላው ህዝብ ምን ያረጋታል ብዬ ስናገር አንድ የረሳሁትን ሐሳብ አስታወስከኝ። እስራኤል ምልክት ናት፣ እንደ ካላንደር ናት። በቃ የእግዚአብሔርን ካላንደር የምናየው እስራኤልን አይተን ነው።
እስራኤል ላይ ያለ ነገሮችን በጥንቃቄ መከታተል በጣም ወሳኝ። ምድሪቱ ላይ ያለ ነገር የእግዚአብሔር እጅ ስላለ የእግዚአብሔር አይን ስላለባት በምድሪቱ ላይ የሚሆነው ነገር በጥንቃቄ ማየት አለብንና ስለ እስራኤል መንፈሳዊ ውይይቶች ለምሳሌ አሁን ጸረ ክርስቶስ መጥቶ በመጀመሪያው ዘመን ላይ መጀመሪያው 7 ዓመት ላይ መጥቶ ከኪዳን ይገባባል። ይሄን ኪዳን ሲገባባ እስራኤል ስትፈርም ከመንግስታት ጋር ስትፈራረም ስናይ ነገሮችን ማየትና መመርመር አለብን። ምክንያቱም በለሲቱ ላይ ኤኒን እንቅስቃሴ ስናይ በእስራኤል አካባቢ ኤኒ እንቅስቃሴ ስናይ እንደ ፕሮፌቲክ አስተማሪዎች ቶሎ ብለን ነገሮችን በእግዚአብሔር ቃል ልንመረምር ያስፈልጋል። ስለዚህ እስራኤል ለትንቢት ቁልፍ ነገር ነው። የስ በለሲቱ ስታቆጠቁጥ አንዳንድ አስተማሪዎች አይደለም ይላሉ። የኔ መረዳት ግን እንደዚህ ነው። የኔ መረዳት እስራኤል ናት። እስራኤል 1948 ልክ እንደገና ሬዘሬክት ስታረግ ከሞት እንደተነሳ ታስታውሳለህ። ሕዝቅኤል 7 ላይ እግዚአብሔር ለህዝቡ ምን አጥንቶች ሸለቆ አይደል? አጥንቶች ሸለቆ ወሰደው የሞተ ህዝብ አሳየው። ሬስ አጥንት ቁልል አሳየው። የአጥንት ቁልል ተመልክቶ ጠየቀው ሕዝቅኤል ወይ እነዚህ አጥንቶች በህይወት ይኖራሉ አለው። እግዚአብሔር ላለው ነገር ምላሽ ሲሰጥ ጌታ አንተ ታውቃለህ፣ አሁን እንደዚህ በል ይለዋል። በቃ እነዚህ አጥንቶችን በቃ ተናገራቸው። ሲተሰበሰቡ ተገጣጠሙ፣ በላያቸው ላይ ጅማት ወጣባቸው፣ ከጅማታቸው ላይ ቁርበት ወጣባቸው። ሬሳ ነው ገና። ነገር ግን እንደዚህ ነፋስ ግባ ሲባል ነፋስ መጥቶ እስራኤልን ብድግ አረጋ። ያ የእስራኤል ትንሣኤ ነው። ያ የሞተው ህዝብ መቀስቀስ ነው። ያ የተስፋ መነሳት ነው። እዛው ምዕራፍ ላይ ሄዳችሁ ስትመለከቱ ምንድን ነው የሚናገረው? ሕዝቅኤል 37 ላይ እነዚህ የእስራኤል ቤቶች ናቸው፣ ተስፋችን ተቆርጧል፣ አጥንታችን ደርቋል ብለዋል ይለዋል። ስለዚህ እግዚአብሔር ከእስራኤል ጋር ያለውን ነገር አልጨረሰም። እሱን ሐሳብ ብናገረው ደስ ይለኛል። እስራኤልን አንዳንድ ሰዎች ይላሉ፣ አንዳንድ ሂስቶሪካሉን ነገር ልስለለውና ለምን ነው እግዚአብሔር እስራኤልን የመረጠው የሚለውን ጥያቄ ለመመለስ ሞክረ። ለእግዚአብሔር የተለዩ እንዲሆኑለት፣ ህዝብ እንዲሆኑለት፣ በተለይ አሕዛብ ብርሃን እንዲሆኑለት፣ እግዚአብሔርን ስርዓት እንዲያስተምሩለት፣ የካህናት ህዝብ እንዲሆኑ ምሳሌ የሆኑ ምሳሌ በቃ እግዚአብሔር ቅዱስ ስለሆነ ህዝቡም እንዲህ የተቀደሱ ናቸው ብለው አሕዛብ እንኳን ከነሱ እንዲማሩ፣ የአሕዛብ አስተማሪ እንዲሆኑ፣ የአሕዛብ ብርሃን እንዲሆኑ፣ የአሕዛብ መሪ እንዲሆኑ፣ ራስ እንዲሆኑ እግዚአብሔር አደረገ እንጂ ለስጋዊ ትምክት እኔ አይሁድ ነኝ ብሎ ሌላውን ለመናቅ አይደለም። በተለይ አንድ በጣም ምን ይላሉ አይሁዶች በየጠዋት ሲነሳ አንድ የይሁዲ አባት የሚያመሰግነው እንግዲህ አንተ በለው አትበለው አላውቅም፣ ግን አንተ መቼም ክርስቲያን አይሁድ ምን ልትል እንደሆነ አውቃለሁ። አስታውስ ንገረን። እግዚአብሔር አመሰግናለሁ ወንድ ሆኜ ስለተፈጠርኩ ይላል። ለዛ ደግሞ እግዚአብሔር አመሰግናለሁ አሕዛብ ስላልሆንኩኝ ይላል። እግዚአብሔር አመሰግናለሁ ሴት ሆኜ ስላልተፈጠርኩ ይላል። ሰው በየቀኑ ስለነዚህ ሶስት ነገሮች ያመሰግናል ይባላል። እንግዲህ አንተ ስማችንን ታጠፈዋለህ፣ እኛ እንደዚህ ብለን አንጸልይም። እውነት ነው። ይሄ በተለይ አሁን ያልከው አሁን ድረስ እስራኤል ውስጥ የኔና የባለቤቴ እህት ልጅ አንድ አይሁዳዊ ሃይማኖተኛ አገባች፣ እስራኤላዊ እና ስንሄድ ሴቶችን አይጨብጥም። ዋው! እሷ የባለቤቴ የእህት ልጅ እኔን አጨብጠኝም። ምን ያህል በጣም የጠነከረ እንትን እንዳላቸው እና ይሄ ሴት አድርገህ እንኳን አልፈጠርከኝ የሚለው እውነት ነው። በተለይ ሮሜ 9 10 እና 11 የሚነግረን ድንዛዜ የሚለው አሁን ያልከው ቃል ነው። በተለይ እዛ ላይ ትንሽ ልጨምር ብዬ ነው። እግዚአብሔር አይሁዳውያንን የመረጠበት ምክንያት ለራሱ ዓላማ ለዓለም ብርሃን በመሆን ይሄንን ቶራውን ህጉን ተቀብለው አምልኮተ እግዚአብሔርን እንዲመልሱና ከአዳም የተወሰደውን ያጸጋ በእነሱ አማካይነት እንዲመለስ ያደረገበት ምክንያት እንጂ እንዲታበዩበት አይደለም። ለዚህ ነው አይሁዶች አሕዛብን በጣም ስለሚጸየፉ ያው ትዝ ይላል የሰማርያዋ ሴት ያቺ ሴት
ጌታ ኢየሱስና እሷ እንኳን አንተ አይሁዳዊ ነህ እኔ ሰማርያዊ የሚለው እነሱ በሄዱበት መንገድ እንኳን አይሄዱም እስከዛ ድረስ ይጸየፉ ነበር አህዛብን እና የሐዋርያት ሥራ ምዕራፍ 10 ላይም ታያለ ጴጥሮስ በፍጹም የርኩስ ነገር አልነካም ብሎ በስንት ችግር ከዛ ስንት አይነት ብጥብጥ ሆኖ እንደነበረ ከተመለሰም በኋላ ጴጥሮስን እንዴት እንደተቃወሙት ብን አማኞቹ ነው እንኳንና ድንዛዜ የሆነበት ምክንያት ወደ 2000 ዘመንም ደግሞ እንዲበተን ያደረገበት ምክንያት ትዕቢታቸው ነው ትዕቢታቸው እና እግዚአብሔር የሰጣቸውን ኃላፊነት ለራሳቸው ጌን ስላደረጉት ለራሳቸው ነገር ስለተጠቀሙበት እግዚአብሔር ቀናተኛ ስለሆነ በተናቸው ካለኔ ምንም የላችሁም በማለት ቅድም ሕዝቅኤል ላይ እንዳየው ደረቁ አጥንቶች በቃ ተበታት ነው የነበሩት ላይ እንደገና እግዚአብሔር ደግሞ ትንፋሽ እንደሚዘራባቸው ኪዳኑ እንዳልሞት አሁንም እኔ ያው እንደሆንኩኝ ብሎ እንደመጣ ነው የምናየውና ትክክለኛ የሆነ ትምህርት ነው እየሰጠህን ያለ ብዬ ነው ፓስተር ሮሜ 2 ላይ ምን ይላል መሰለ ጳውሎስ ለአይሁዶች ሲጽፍ ነው ህግን ለምታውቁ እንዲላለው ይላል አሉ አሕዛብም አሉ ይሁዲዎችም ነበሩ በጉባኤው እና ህግን ለምታውቁት ለእናንተ እንዲላለው ብሎ የሚናገረው ምንድነው ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታማከኝ የለም በሌላው በምትፈርድበት ነገር ራስን ትኮንናለህ አንተው ፈራጁ እነዚያን ታደርጋለህ እንዲህ የሚያደርጉት እግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን አንተ እንደዚህ በሚያደርገው የምትፈርድ ያንንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን ወይስ እግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ ቸርነቱንና የመቻሉን ትዕግስቱን ባለጠግነት ትነቃለህ ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብ የእግዚአብሔር ፍርድ በሚገለጥበት በቁጣ ቀን ቁጣን በራስህ ታከማቻለህ እያለ የሚናገረው ነገር ያለ ስለ ህግ የሚመኩ ሰዎች ነበሩ በጣም በተለይ ፈሪሳውያን ምንድነው አንድ ጊዜ ስለ ፈሪሳውያን እያስተማርኩኝ አንድ ነገር አገኘው አሕዛብ በሲኦል የሲኦል እሳት ማንደጃ እንጨት ናቸው ብሎ ይናገሩ ነበር በአዲስ ኪዳን ላይ ውሾች የሚለው ቃል የለም ውሾች ከውሾችና ጳውሎስ ያንን ውሾች ተጠበቁ ያለው ራሳቸውን ፈሪሳውያንን ነበር ለምን እነሱ አሕዛቦች ብለው ይጠራሉ እና የተናቃችሁ ነበር ለተስፋው ቃል እኛ በተለይ አሕዛቦች ለነመጣም እንደማይገባ ለኛም ባላንስ አድርጎ ሲናገር አንተ የበረሃ ወይራ ነበርክ እኮ ደግሞ እኛን ቦታ ያሳየናል አይሁዶች ቢደክሙ ደክመዋል ይሲ አይሁዶቹ በህግ ሲመኩ ይገስጻቸው ተሰምታ አሕዛብም ደግሞ መጥተው አሁን የተስፋውን ቃል ወርሰው በቃ በመንፈስ ቅዱስ ተሞልተው ይሄንን ነቢያት የተናገሩለትን የመሲሁን ህይወት መኖር ሲጀምሩ አይሁድን እንደ ኃጢያተኛ እንደተረገሙ አድርገው ማየት ሲጀምሩ ኖ ጳውሎስ እንደሱ አይደለም አላቸው እነሱ እኮ ቢደክሙ በድካማቸው ለእናንተ በረከት ሆኗል በድንዛዜያቸው አሁን ሲነቁ ደግሞ እንዴት ለበረከት እንደሚሆኑ አስቡ ይላቸዋል አንተ ደግሞ የበረሃ ነበርክ የበረሃ ወይራ ስለዚህ ዶንት ፎርጌት ከየት እንደመጣ እንዳትረሳ ያላቸው ለአሕዛብ ያደርጋል ሮሜ በተለይ መጀመሪያዎቹ ምዕራፍ ላይና ቅድም ልናገር የፈለኩት ምንድነው መመረጥ የሚመጣው ምንድነው መመረጥ መልካም ነው ግን የመመረጥን ቫልዩ ሰው ካላወቀ ሊኮራራ ይጀምራል እውነት ነው ተመረጥ አሁን የኃጢያት ጥያቄን ለመመለስ እግዚአብሔር አይሁድን መረጠ ይሄንን መሰውኝ ሰዎች አንደርላይን አድርጉ ለምን አይሁዶችን መረጠ እግዚአብሔር የኃጢያትን ጥያቄ ለመመለስ አሁን ሄዳችሁ ስትመለከቱ ከዘፍጥረት ጀምራችሁ በብሉይ ኪዳን በሚሽካን ወይንም ደግሞ በታበርናክል በድንኳኑ ውስጥ ያሉ ስርዓቶች እነዛ ኪዳናቶቹ በዓላቶቹ እነዛ ሁሉም ያመለክቱን ወደ ኃጢያት ስርየት ወደ መስቀሉ የሚያሳዩ ወደ ቀራንዮ የሚያሳዩ ናቸውና እነዚህ ነገሮች ሁሉ ሄደው ለሰው ልጅ የኃጢያት ጥያቄ የኃጢያት ስርየት ማግኛውን መጠቆሚያዎች ናቸው ስለዚህ እግዚአብሔር ይል ያመጣ ሲፈልግ አይሁድን መረጠ መሲሁ የመጣው በአይሁዶች ነው ስለዚህ ወንድሞቹ ናቸው ስለዚህ እኛ በተለይ ብዙ ከባህዛብ በአይሁዶች የተባረክን ሰዎች አይሁዶችን ልንባርካቸው ያስፈልገናል እግዚአብሔር በእነሱ ውስጥ ያለውን ድንዛዜ እንዲያነሳ ልንጸልይላቸው ይገባል ይሄ ቢብሊካል አቋማችን ሊሆን ይገባል እና ሌላው
አንዳንድ ሰዎች ምን ይላሉ እግዚአብሔር አይሁዶችን ትቷል ቀደምና ሪፕሌስመንት ለመለስ ከመጨረሳችን በፊት እንዴት ነው እግዚአብሔር ትቷቸዋል አይሁድ የሚባል ህዝብ የለም እኛ ክርስቲያኖች ነን በቃ አዲስ ኪዳን ያለው ነው እንደዛ አይደለም አዲስ ኪዳን እኮ የሚያልቅበት ዘመን ይመጣል ልክ እኮ ልትቀጥ ሲሆን እኮ አዲስ ኪዳን እኮ ያበቃል that's it ከዛ በኋላ እኮ አይሁዶች አይሁዶች ደግሞ ያንን የኦልድ መቅደሱ ተሰርቶ እኮ ያቺ 7 አመት እኮ ኦልድ ተስተመንት እንደገና ሪኮንስትራክት ይደረጋል እንደገና አምልኮ እኮ ይኖራል በቤተ መቅደስ መስዋዕት ሊሰው እኮ ይጀምራሉ መቅደሱ ለመስራት ተዘጋጅቷል አሁን ምናልባት ወደፊት ስለሱ እንነጋገራለን ቴምፕል ኢንስቲትዩት ኦፍ ጀሩሳሌም የሚላል ያንናዎች ተሰርተዋል ካልኩሌት ተደርገው ርዝመታቸው እንግዲህ ከኔ ይልቅ ራባይ እሱ በደንብ ያውቀዋልና አንዳንድ ሰዎች ይሄንን ካለማወቅ የተነሳ መጽሐፍትን ካለማወቅ የተነሳ እግዚአብሔር እስራኤልን ትቷታል ይላሉ never ውሸት ነው ይሄ ዲያብሎስ ውሸት ነው አማስረግጬ ነግራቸዋለሁ መጽሐፍ ቅዱሳዊ ያለውን ነገር ነው እግዚአብሔር የዋሽ ዘንድ ሰው አይደለም ይላል እግዚአብሔር አልተውህም ያለው ለአብርሃም የገባለትን ኪዳን እግዚአብሔር አረሳም እግዚአብሔር ትቷል ካልን አንደኛ ኪዳን ትምህርት ጋር አንቀርናል በሮሜ 9:10-11 ላይ ራባይ እንደተናገረው ሮሜ 11:9-11 ላይ ዳችሁ ተመለከቱ በቃ ለኛ ለመዳናችን ምክንያት አድርጎ የደህንነትን መንገድ በእነሱ አግኝተናል ኪዳናት ከነሱ ናቸው አባቶች ከነሱ ናቸው ህግ ከነሱ ነው መጽሐፍቱን ከነሱ ነው ያገኘነው ከእግዚአብሔር ጋር መኖር ምን ማለት እንደሆነ እግዚአብሔር ቅድስና ከዛ መስመር ውስጥ ነው ያገኘነው እኛ እንደ በረሃ ወይራ ነበርን መተንጠለጠፍንና ይሄ ከዋናው ግንድ ጋራ ህይወት ዘራብን እግዚአብሔር ስለዚህ የአሕዛብ ሙላት እስኪሆን ድረስ የተባለ ጊዜ አለ የአሕዛብ ሙላት አሁን እየተጠናቀቀ እየመጣ ነው አሕዛብ ወንጌል እስኪሰሙ ማለት ነው አሕዛብ መጠናቀቁ ሲመጣ አይሁዶች ላይ ቅርፊቱ ይነሳል ምናልባት በሌላ ጊዜ እናገራዋለሁ እግዚአብሔር በመጨረሻው ዘመን ላይ መንፈሱን ያፈሳል በአይሁዶች ላይ እያንዳንዳቸው ደረቃቸው የንስሐና የጸሎት መንፈስ ይመልስላል ደረታቸውን እየደቁ ለአንድያ ልጅ እንደሚያለቅሱ ለመሲሁ ያለቅሳሉ ለካ ጎዳ ነው ገደል ነው ወጋ ነው ብለው አይኖቻቸው ይከፈታል ዛሬም ነግራቸዋለሁ ዘካርያስ ላይ ዘካርያስ ይላል እና አንድ አይሁዳዊ ወደ ጌታ ሲመጣ መቼም እንትን ይለያል it's amazing በጣም 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 ሪሊ ወደ ጌታ ሲመጡ ያላቸው መንፈሳዊ ለዛ በጣም የተለየ የሆነ ነገር አለ ምክንያቱም ኪዳኑ ሲገጣጠም ህይወታቸው ላይ ቅርፊት ይነሳላቸው መሲሁን ሲመለከቱት የሚወዱት ጌታን በልዩ ሁኔታ ወገኖች ስለዚህ ለብዙ ሺህ ዓመት የተነገረላቸው የትንቢት ተስፋ ነው የሚያገኙት እነሱ ስለዚህ እግዚአብሔር ከአይሁድ ጋር ያለውን ነገር አልጨረሰም ቤተክርስቲያን ይሄንን በጣም ልትጠነቀቅ ይገባታል ምናስተምረውን አስተምህሮ እስራኤልን ዝቅ አርጎ መነሳት ስለዚህ ማንሳት መጠንቀቅ አለብን ቅርፊት ከአይሁድ ላይ የሚነሳበት ዘመን ይመጣል ሄዳችሁ ተመልከቱ ሮሜ 11 ላይ በኋላ ይሄን ቪዲዮ ሪዋይንድ አድርጋችሁ ማየት ትችላላችሁ ሮሜ 11 ከ11 ሮሜ 11:23 ሮሜ 11:25 ሮሜ 11:26 ሮሜ 11:28 እነዚህን በሙሉ ተመልከቷቸው የሚናገረው እስራኤልን እግዚአብሔር አልተዋት ብሉይ ኪዳንም ቢሆኑ አሁን መሲሁን ባያምኑትም አሁን በድንዛዜ ቢሆኑ በመሲሁ አናምንም ቢሉ አሁን በኢየሱስ ክርስቶስ መሲህነት አናምንም ቢሉ እስካሁን መሲህ ቢጠብቁ እግዚአብሔር ህዝቡን አልጣላቸው ጳውሎስ እግዚአብሔር ህዝቡን ጣላቸው ነው ይላል never god forbid ነው የሚለው እንደው በእንግሊዘኛው ላይ እግዚአብሔር ያርገው ነው የሚለው never ለምን እግዚአብሔር ቃሉን አያጥፍም ሁለተኛው እንድታውቁልኝ የሚፈልገው ከመደምደማችን በፊት እግዚአብሔር ህዝቡን ትቷል ካልን የብሉይ ኪዳንን ትምህርት እየተቃረንን ያለ ነው አያችሁ በደል መበተን መሰብሰብ እነዚህ ታሪኮች ሁሉ በሕዝቅኤል 36 እስከ 37 ላይ ያሉትን ታሪክ ነግሬያቸዋለሁ የደረቁትን አጥንቶች ታሪክ ነግሬያቸዋለሁ ስለዚህ እግዚአብሔር በብሉይ ኪዳንም ላይ እስራኤልን እንደገና ወደ ህይወት እንደሚያመጣ እስራኤልን ወደ ኦሪጂናል ኪዳኗ እንደሚመልሳ ወደ መሲሁ እንደሚያመጣት ይሄ ተስፋ አላት እንደው እግዚአብሔር ምህረቱ ለዘላለም ነው ምሕረቱ ይሁን ደስ አንድ ቀን አንድ አይሁድ በቃ አይደለ አይኑ ተከፍቶለት ጌታን ሲያዩ ወገኖች አንድ መሲያኒክ አይሁድ የሆነ መሲያኒክ የሆነ አማኝ
ሲነግረኝ በጣም የተማረ ሰው ነው እና በጣም መጽሐፍትን ጠንቅቆ የሚያውቅ ሰው ነውና መጣ አሜሪካን ሀገር እና ድንገት ሆቴል ውስጥ ተኝቶ እያለ መጽሐፉን ከፈት ሲያደርግ ኢሳይያስ 53ን ተመለከተ። ይሄ በጣም ሊቅ ነው፣ መጽሐፍትን የተማረ ሰው ነው። ኢሳይያስ 53ን በተለየ ሁኔታ በቃ መንፈስ ቅዱስ አይኑን ከፈተለት። ያ ሰው ህይወቱ ተለወጠ። በቃ ከዚህ በፊት ያሳደዳቸው የነበሩትን ይሁዲ በሲያኒክ አይሁዶችን እየጠራ ስለ መጽሐፍ ቅዱስ ስለ መረዳታቸው በደንብ አናገራቸው። ራሱ የተማረ ነው ብያቸው። የዛ ወደ ጌታ መምጣት በአሕዛብ መካከል የነበረችውን የባይብል ስኩሎችን የቲዮሎጂ መረዳታቸውን አፕሳይድ ዳውን የገለበጠው ሰው መጥቶ ለምሳሌ አይዱ በረለ ባይብል ስኩልስ መጥቶ እሱም ይነግራቸው ኖ ኖ ኖ ኖ ይሄ ማለት እንዴ ነው ከብሉይ እሱ ከጥላው ነው የመጣው ያያችሁ ፋውን ዋለ እኛ ልንረዳው የሚገባው ነገር ብዙ ሰዎች ብሉይ ኪዳንን ሲጠቅስ ይሰማሉ። ምክንያቱም ብሉይን ከጥላው ተነስታችሁ ወደ አካል መታችሁ ስታጠኑ መጽሐፍ ቅዱስ ሕያው መጽሐፍ ይሆንላችሁ። በቃ እስራኤል ጥሩ ምሳሌ ይሆንላል። መንገዳቸው፣ ድካማቸው፣ ብርታታቸው፣ አለቱ፣ ዝናቡ፣ ወንዙ ምን ሁሉ ነገር ለምሳሌ ተጽፎልናል። ስለዚህ ወገኖቼ ሆይ እግዚአብሔር ሕዝቡን ትቷል ልንል አንችልም። ምክንያቱም የብሉይ ኪዳንን ትምህርት ይቃወማል። ይሄ መረዳት። ሌላው የአዲስ ኪዳን ትንቢቶች ማቴዎስ 4 ዮሐንስ ራእይ ላይ ሄዳችሁ ስትመለከቱ በመጨረሻው ዘመን እስራኤል ያላትን ቦታ ሁሉ ተቃወሙ ማለት ነው። እግዚአብሔር ትቷታል ካለ እስራኤል ትትታለች ካልን ከእግዚአብሔር ባህሪ ተቃርነናል ማለት ነው። እግዚአብሔር ለቃሉ ስለተነቀፈው ስሜ ብሎ እግዚአብሔር ስለ ባህሪያቸው አይደለም፣ በቅድስና ስለኖሩ አይደለም፣ ስላመለኩት በስርዓት አይደለም፣ ስለገባው ኪዳን ስለተነቀፈው ስሙ እስራኤልን ወደ ኢየሱስ ክርስቶስ ይመልሳታል ብዬ አምናለሁ በመጽሐፍ ቅዱስ ከተረዳው። ስለዚህ እስራኤል ቀደም እንዳልኩኝ የደመደምን ልምጣና አይኖ ረጅም ሰዓት እንደቆየ በጣም ጥሩ ነው ፓስተር፣ በጣም ቆንጆ ነው። እግዚአብሔር ይባርክ። እስራኤል በዘመን መጨረሻ ላይ ትልቅ ትንቢታዊ ሚና አላት እና ይሄ የሚሆነው ምንድነው? ቀደም እንዳልኩት እስራኤል የእግዚአብሔር ጠቋሚ ሰዓት ናት፣ ወይንም ደወል ብላችሁ ልትጠሩ ትችላላችሁ። እና ኢሳይያስ 66:8 ላይ ሄዳችሁ ስትመለከቱ ፓስተር ራባይ አንተ ብታነብልኝ እሱን ቃል ደስ ይለኛል። ኢሳይያስ 66:8 ኦኬ ተባረክ። ቅድም አውጥቼው ነበር። ኢሳይያስ 66:8 ሃሌሉያ። ዋው የሚያስገርም ነው። እንደዚህ ይላል እግዚአብሔር ይመስገን። 66:8 ላይ ሳታምጥ ወለደች፣ ምጥ ሳያገኛት ወንድ ልጅን ወለደች። ከቶ እንዲህ ያለ ነገር ማን ሰምቷል? እንዲህስ ያለ ነገር ማን አይቷል? በውኑ አገር በአንድ ቀን ታምጣለችን? ወይስ በአንድ ጊዜ ሕዝብ ይወለዳልን? ጽዮን እንዳማጠች ወዲያው ልጆቿን ወልዳለችና በውኑ ወደ መውለድ የማደርስ እኔ አላስወልድምን? ይላል ኤሎሂም። የማስወልድስ ማህፀንን እኔ እዘጋለሁን? ይላል አምላክሽ። እንግዲህ የሚናገረው አገር ስለመወለድ ልጆች ስለመውለዷ ነው የሚናገረው። የእስራኤል በአንድ ቀን አገር መሆን ትንቢት ነው። 1948 ሜይ 14 ተአምር የሆነው ላይ የእስራኤል አገር መሆን ከ2000 ዓመት በኋላ እስራኤል እንደገና ተመልሳ አገር በምድር ላይ ስትሆን የዘመን መጨረሻ እንደደረሰ አንዱ ምልክት ነው። በዛው ጊዜ ላይ ቤተክርስቲያን 1948 ላይ ቤተክርስቲያን ግሎባሊ ሪቫይቫል ውስጥ ገባች። ብዙ ታላላቅ ጴንጤቆስታል አገልጋዮች በመንፈስ ቅዱስ የተሞሉ በድንቅ በተአምራት ወንጌልን መስበክ ጀመሩ። ይሄ ልክ እስራኤልን ሲያስብ እግዚአብሔር ቤተክርስቲያንንም ደግሞ በመንፈሱ ይጎበኛት ነበር። ስለዚህ ፓራሌል በመንፈሳዊ ዓለም ፓራሌል የሆነ እግዚአብሔር አጀንዳ እየሄደ እንደሆነ እንድታስቡ ያስፈልጋል። ተመልከቱ፣ ከ2000 ዓመት በኋላ ቅድም እንዳልኩኝ ኢየሩሳሌም እንደገና አሁን መዲና ሆነች፣ አሁን ተመልሳ። ይሄ ራሱ ትንቢት ነው። ጁን 1967 ላይ በነበረው በዚህ ምን ነበር ያ ጦርነቱ በስድስቱ ቀን ጦርነት ላይ እንደገና ኢየሩሳሌምን ዋና ከተማቸው አድርገው ገቡባት። ቴል አቪቭ ቢሆንም ግን አሁንም ቴክኒክሊ አሜሪካ ሪኮግናይዝ የምታደርገው ቀስ በቀስ የዓለም መንግስታት ሪኮግናይዝ እያደረጉት የመጡት የኢየሩሳሌም የእስራኤል ዋና ከተማ ናት። ይሄ ዲስፒዩት የሚደረገው ከፖለቲካ አንጻር አይደለም፣ ቢብሊካሊ ከዚህ መጽሐፍ የከበረ ዶክመንት የለም።
ከዩናይትድ ኔሽን ዶክመንት በእድሜ የበለጠ መጽሐፍ ነው መጽሐፍ። ይሄ መጽሐፍ ዳዊት ከተማ ኢየሩሳሌም ጽዮን የእስራኤል ህዝብ ናት፣ የእግዚአብሔር ከተማ ናት። ያንን ደግሞ ለመስጠት ዩናይትድ ኔሽን ሊፈቅድም ሊከለክላትም ጉልበትም መብትም የለው። ምክንያቱም የእግዚአብሔር ሀገር ናት። እግዚአብሔር ብቻ ነው። ስለዚህ ልናውቀው ይገባል። ባለቤቱ የመሬቱ የዛ ሪል ስቴት ይላሉ ፈረንጆቹ፣ ኤክስፔንሲቭ ሪል ስቴት ነው ይላሉ እስራኤል። እና የዛ ምድር ባለቤት እግዚአብሔር ነው እና ዩናይትድ ኔሽን አይደለም፣ አሜሪካን አይደለም፣ የእስራኤል ቅዱስ እግዚአብሔር ምድሪቱን በከነዓን ኪዳን ለአብርሃም ሰጥቶታል። እዛ ላይ አሁንም እስማኤል ሊያለቅስ ይችላል። it doesn't matter የእግዚአብሔር ነው። እና ግን አንድ አይሁዳዊ አመፀኛ አይሁዳዊ ጎረምሳ ተነስቶ አንድ ፍልስጤማዊ መንገድ ላይ አግኝቶ ቢገድለው እግዚአብሔር ይደግፈዋል ማለት አይደለም። ይሄን ተረድ አሁን ባለፈው ማን ነው ይገል አሚር ነው አይደለም? እኛ ይገል አሚር ጠቅላይ ሚኒስትሩን የገደለው እንደዛ አይነት ለእግዚአብሔር ቀናው ብሎ ገደለ። እግዚአብሔር ፈራጅ ነው፣ ይቀጣዋል። ይሄ ማለት አይሁዶች ሲኦል አይገቡም የሚሉ አስተማሪዎች አሉ። የአብርሃም ልጆች ጥርስ ማፋጨት ወዳለበት እንደሚሄዱ ስለ ፍርድ ይናገራል። በጣም ልታውቁ ያስፈልጋል። ኃጢአት ቢሰራ ይሄ ማለት አይሁዶች ሁሉ ኢየሱስን ሳይቀበሉ መንግስተ ሰማያት ይገባሉ የሚሉ አንዳንድ አስተማሪዎች አሜሪካን ሀገር አሉ። እንደ ጆን ሃጊ አይነት ጆን ሃጊ ያ ቴንክ ዩ ስማቸው ላልጠራ ነበረ አንተው አመጣ ትንሽ ቢያውቁት በጣም ስተት የሆነ መጽሐፍ ቅዱሳዊ አይደለም። ስለዚህ ሰው በኢየሱስ ክርስቶስ ካላመነ አይሁድ ይሁን አሕዛብ በቃ መዳን በሌላ በማንም የለም እንድንበን ዘንድ የሚገባ በሰማይ በምድር አንድ ስም አለ፣ እሱም የኢየሱስ ክርስቶስ ስም ነው ብሎ መጽሐፍ ቅዱስ ይነግረናል። አሜን። አብራችሁ እንድታዩልኝ የምፈልገው በጣም ኤክሳይት የሚያደርገው ቅድም አንተ ከኔ ይልቅ አይተዋል ኢየሩሳሌም እስራኤልን ታውቃታለህ። ኢሳይያስ 38:1 ላይ ምድረ በዳው ለምልማል ይላል። አንዱ ትንቢት ያ ምድር እንደገና መለምለም it's a miracle ያ ምድር ላይ ያለ ከዛ የሚመረተው ነገሮች ከዛ የሚወጣው ነገር እግዚአብሔር እዛ ምድር ላይ ከሌለ በስተቀር እንደዛ አይነት ነገር የሚሆንበት አገር አይደለም። የአሳ ምርታቸው ከየት አምጥተው ውሃውን እንዴት እንደሚያደርጉት አላውቅም። ከዛ የሚላከው ጆፔን አይደለም ያፋ የሚባለው የጃፋ ብርቱካን በጃንሆይ ጊዜ ይመጣ ነበር እኮ እና እንደዚህ ምድረ በዳው መለምለም ኢሳይያስ 38:1 ላይ ተጻፈው የዛ አንዱ የትንቢት ምሳሌ ነው። ዝናብ ወደ ምድሪቱ መምጣቱ እግዚአብሔር ምድሪቱን ፈውሶ አትክልት የሚበቅልበት ሆኖ ሌላ ከዓለም ላይ የሮዝ አበባ ሰፕላይ ከሚያደርጉ ቶፕ አገሮች እስራኤል ናት። እኛ ብዙ የምናውቀው ስለራሳችን ነው። ምድር ላይ ነው የሳሮን ጽጌረዳ ያብባል የሚለው ትንቢት እኛ ወደ መንፈስ ቀይረን ነው ህይወት ያብባል ነው ምንለው። ለነሱ ግን ሊትራሊ ነው አበባ የሚበቅለው። ምድረ በዳ እውነት ነው አይደል? ሊትራሊ ነው። ሌላው ደግሞ የዕብራይስጥ ቋንቋ ትንሣኤ ሶፎንያስ ምዕራፍ 3:9 ላይ ንጹህ ልሳን መልስላቸዋለሁ። ዋው ሃሌሉያ! የዕብራይስጥ ቋንቋ ጠፍቶ ሞቶ ነበር። አንድ ሰው በ18ኛው ክፍለ ዘመን ላይ አንድ ሩሲያዊ ይሁዳ የይሁዲ ሰው አሊየዘር ቤን ይሁዳ የሚባል ሰው አሊየዘር ቤን ይሁዳ እሱ ያችን ማንበቡን መጽሐፉን እሱ ነበር የሚያውቃት። በመጽሐፍ ጽፎ ምን አድርጎ ወደ ኢየሩሳሌም ሲመለሱ ይሄ ሁሉ ህዝብ አንድ ሰው ንጹህ ልሳን ተመለሰለት፣ ለሰው ሁሉ አካፈላቸው። ዛሬ እስራኤል ራባይ ኮክብ ሳይቀር ነው ዕብራይስጥ የሚናገረው አንድ ቤን ይሁዳ አሊየዘር ቤን ይሁዳ የሚባል እሱ ነው ጽሁፉን ልሳኑን እንደገና ማለት ቋንቋው እንደገና የተመለሰ የሞተ የጠፋ ቋንቋ ነበር። ዛሬ የናሽናል ላንጉጃቸው ነው። አሜን። ልሳንን እመልስላቸዋለሁ አለ በመጨረሻው ዘመን። that's prophecy ወንድሞች እህቶች፣ ሃሌሉያ። ከ1948 በኋላ እስራኤል በኃይለኛ የትንቢት ባቡር እየሮጠች ነው፣ ፍጥነት ውስጥ ነው ያለችው። ሌላው እንድታውቁ የሚያስፈልገው ነገር ግሎባሊ የምታዩት ባለን በዚህ አሁን ባለንበት ዘመን ላይ ይሄ ጸረ ሰማዊነት አንቲሴሚቲዝም በፈረንሳይ በሉ ከጥንት ነው የጀመረው። በፈርዖን ዘመን ተመልከቱ፣ አይሁዶችን ይጠሉ ነበረ፣ ብዙ አሳደዋቸዋል።
በሄሮድስ ዘመን ተመልከቱ በአረቦች ዘመን አገር ተመልከቱ በጀርመን ቅድም የሆነውን ተነጋግረናል በአውሮፓ መጽሐፍ ቅዱስ ምን ይላል ዘካርያስ 12:3 ላይ ኢየሩሳሌምን በመጨረሻው ዘመን እንደ ድንጋይ አከብዳታለሁ ትንሽ ሀገር ናት በኢኮኖሚ ጃይንት ናት በቴክኖሎጂ ጃይንት ናት በሚሊተሪ ጃይንት ናት በኒውክሌር ጃይንት ናት በብዙ ነገር እንደ ድንጋይ ዓለም ላይ ከበደች ሀገር ናት ምን ስለሆነ ይመስላችኋል የህዝብ ብዛት ነው አይደል ከሷ የበለጠ እኛ እንኳን ማአት ነን ከመቶ ምናምን ይሄን በላይ ሆነናል እኛ ብዙ ህዝቦች ዙሪያዋን ይበልጧታል አረቦቹ ይበልጧታል በህዝብ ብዛት ግን ከኋላዋ ያለ እግዚአብሔር አለ አሜን ተአምር ናካለ እሺ ከውጭ ስታው የማምን ህዝብ ይመስላል ሴኩላር ፖለቲካል ሲስተም ነው ያለው ኢንጀስቲስ አንዳንድ ቦታ ይደረጋል ግን የምድሪቱ ባለቤት እግዚአብሔር የእስራኤል አምላክ እግዚአብሔር ሕያው አምላክ ስለሆነ ቃሉን አክብሮ ከህዝቡ ጋር አለ እግዚአብሔር አሜን አሜን ስለዚህ ሌላው ምልክት ትንቢታዊ ወደ ምልክት እየነገርኳችሁ ነው ያለው ከዚህ ከቋንቋው ሌላ በዓለም ላይ ከመክበዷ ሌላ አንዱ ከአራቱም ማዕዘን አይሁዶች መሰብሰባቸው ኢሳይያስ 11:11 ተመልከቱ ኤርምያስ 16:14 ተመልከቱ አማሌቃውያን ጠፍተዋል ቅድም እንዳለው ግን ጠፍተዋል ከነዓናውያን ጠፍተዋል ፍልስጤማውያንም ጠፍተዋል አሁን ያሉት የግብጽና የኖማድስ ተንቀሳቃሽ የሆኑ ቤዱኖች ሌሎችም ዝርያዎች ተቀላቅለው ያሉባት ግን ጠፍተዋል እነዚህ ጥንታዊ ነው የሚባሉ ሀገሮች ህዝቦች በሙሉ ጠፍተዋል ነገር ግን አሁን እግዚአብሔር እስራኤልን ከተበተነችበት በሙሉ አጥንቶቹ እየገጣጠመ አልያ ነው አይደል የምትሉት መሰብሰብ አልያ ነው አልያ አዎ መውጣት ማለት ነው ወደ አመት ጊዜ ወደ ኢየሩሳሌም ውጡ የሚለውን እኮ ነው አልያ ማለት መውጣት ማለት ነው አሜን ከያንበት ከባቢሎን ውጪ አልያ ከኢትዮጵያ ወጡ ከቻይና ከእስያ ከሩሲያ ማአት አይሁዶች በላይ የወጡ ነው ያሉት አልያ ያልሆነባቸው ገና ሀገሮች አሉ ወደፊት ሆኖ በጣም ሊገርማችሁ ይችላል ሶማሊላንድ ውስጥ ይበር የሚባል አንድ ነገድ አለ ሶማሊላንድ ውስጥ ከኒ ብሊቭ አይሁዶች ናቸው ዋው እንደገና ሌምባ የሚባሉ ትራይቦች አሉ ዚምባብዌ ውስጥ አሉ ያ ሌምባ የሚባል ሌምባ ልክ ነው ከነ ምልክታቸው ሌምባዎች ልክ ነው ያው ልክ ነው ሌምባ እንደገና ደግሞ ብሄ መናሄ የሚባሉ በህንድ ያሉ ይሁዲዎች አሉ ህንድ ሀገር ያሉ የምናሴ ዘሮች ናቸው ብኔ ምናሼ በህንድኛው ያልኩልህ እና ሌላው ደግሞ መርሳት የሌለብን ወንጌል እየታወጀ ነው እዚህ ጋር ነው እንግዲህ እነ ራባይ ኮከብ እነ ፓስተር ዘካሪያስ እነ ማነው እዛ ከተማ ያላችሁ ወገኖቻችን ቤተ እስራኤሎች በዚህ ትንቢት ውስጥ ነው ያላችሁት እስራኤል የምትሰሙ ሰዎች ፕሮፌቲክሊ እግዚአብሔር በትንቢት እዛ ምድር ላይ አስቀምጧቸዋል ጌታን የምታውቁ የጌታ ልጆች ሚስያኒክ አይሁዶች በፓስተር ኮከብ ቸርች ውስጥ አቴንድ የምታደርጉ በሌላ የምታደርጉ ሰዎች ካላችሁ በሰው አጋጣሚ አይደለም ያላችሁት በዛ ምድር ላይ እግዚአብሔር ራሱን ሊገልጥባችሁን ያስቀመጣችሁ ለብዙዎች አይን ልትከፍቱ ጳውሎስ እግዚአብሔር አስቀምጧቸዋል በዛ ምድር ሚሽነሪዎች ናቸው ወንጌል ሰባኪዎች ናቸው ቋንቋውን ታውቃላችሁ ባህሉን ታውቁታላችሁ ትውልዳችሁ ነው እና ብዙ ዋጋ የሚያስከፍል ነገር እንዳለ እረዳለሁ ግን ወንጌል በሮሜ 1:16 እንደሚል የሚያድን it is the power of God unto salvation የሚያድን የእግዚአብሔር ኃይል ነው ለእስራኤል በሽም አዶናይ እስክትሉ ድረስ አታዩኝም የተባለው አሁን ዘመኑ የመጣ ባሩሃባ የምትልበት ባሩሃባ በሽም አዶናይ ነገሮች ያስጨንቃል ባሩሃባ በሽም አዶናይ በጌታ ስም የሚመጣ የተባረከ ነው የምትልበት ዘመን ላይ ስለዚህ እግዚአብሔር ወንጌል መሰበክን በእስራኤል ላይ አይሁድ በተበተኑበት ሁሉ ላይ ወንጌልን የሚሰሙበት ኦፖርቹኒቲ ያመጣበት ዘመን ያለው ወንጌል እየተሰበከ ነው ሌላ ሮሜ 11:25 እንደሚናገር የእውርነት ቅርፊቷ ይነሳላታል እስራኤል ይሄ ትልቅ ተስፋ ነው ሃሌሉያ ትልቅ ተስፋ ከላዋ ላይ ቅርፊት በቃ የአሕዛብ ሙላት ያልቃል ከዛ የእስራኤል የአይን መከፈት ዘመን ይመጣል አይኗ ሲከፈት መሲሁን ታያለች አይኗ ሲከፈት ዋው ለካ የሁሉ ዘመን አላወቅ ነው ለካ ገለነዋል
ለካ ተቃውመነዋል ለካ አሳደነዋል ብሎ ወደ መሲሁ እያለቀሱለት የሮቤል ቤት ደረታቸውን እየደቁ የእንትና ቤት ደረታቸውን እየደቁ ሁሉም ወደ ወድቁት ያያሉ ይመለሳሉ ይላል። ስለዚህ እግዚአብሔር መንፈሱን በእስራኤል ላይ ያመጣል። የንስሐ መንፈስ ይወርድባታል። ብዙ አይሁዶች በመንፈስ ቅዱስ ይነካሉ። ይሄ ተስፋ አላቸው። ዘካርያስ 12:1 ዘካርያስ 13:1 ላይ ደግሞ ምድሪቱን የሚያነጻ ውሃ ይከተላል። አሜን ሃሌሉያ ሃሌሉያ ሪቫይቫል ይመጣል። በደሏ ይጠራላታል። ከኢየሱስ ደም በቀር ምን በደልን የሚያነጻል? ስለዚህ መሲሁን ይመለከቱታል ብያምናለሁ። ወገኖቼ ሆይ የተባረከች ምድር ናት። ለዚህች ምድር ልንጸልይ ይገባል። የእግዚአብሔር ሕዝብ ነው። እኛም ደግሞ እዛ ክፍል ስላለን እግዚአብሔርን እናመሰግናለን። ራባይ ወደ አንተ ልመልሰው ማይክሮ። ዋው ፓስተር ምንም ልጨምረው? እኔ እኮ በቃ ካሁን እንዳይጨርስ እያልኩ በቃ በጣም እግዚአብሔር በጣም ይባርክ። በተለይ ብዙዎቹ እስራኤልን ትቷል ለምትሉ ሰዎች አንድ ጊዜ ዶክተር ማሙሻን ወደ እስራኤል አምጥተነው ነበርና ይሄንን ክፍል ሲያስረዳ ብዙዎቹ እስራኤልን ትቷል ይላሉ ስለው እንዴቶ ለእስራኤል መተውተውና እስራኤልን ከተውማ ለኛስ ምን ዋስትና አለን አለ። እኛስ ምን እስራኤልን ከተው እግዚአብሔር እኛስ ምን ዋስትና አለን? በጣም ትክክል። እነቱ መግለጫ ናት። አሁን እስራኤል አለሽ ማለት እግዚአብሔር አለ የሚል ባንዲራ አለ ብለዋል። እውነት ነው። በቃ የእስራኤል መኖር የሚያሳይ በቃ ለማምኑ ለምንድነው ዓለም የሚጠላት እስራኤልን ብትል አንዱ የረሳሁት ነገር የእግዚአብሔር ምስክር ነው። በቃ መጽሐፍ ቅዱስ እውነትነቱ እግዚአብሔር ቃል ያውነቱ እግዚአብሔር መኖሩ ምስክሩ አንዱ ህዝቡ አለ የተነገረለት ህዝብ ፈርስት ሃንድ ኢንፎርሜሽን ያለው ህዝብ አለ እስራኤል የሚባለው ህዝብ አለ። አሜን። ምስክሩ መኖራቸው ራሱ ምስክር ነው ለዓለም ህዝብ። ሰይጣን ይጠላቸዋል። ከዓለም ላይ ሊያጠፋው ሰይጣን የሚፈልገው ህዝብ ቢኖር የይሁዳን ህዝብ ነው። ይህ ህዝብ ደግሞ በድርጅት የያዘ ህዝብ ነው። እግዚአብሔር ይህን ህዝብ ይባርክ። እግዚአብሔር ይባርክ ፓስተር። በጣም ነው ነፍስም አልቀረልኝ በእውነት እግዚአብሔር ይባርክ። እንደ አዲስ ነው የሆነብኝ የማላውቀው ነው ታሪክ ነው እየነገርከኝ ያለና እዛ ሀገር እንግዲህ ከ1994 ላይ ነው ወደ እስራኤል የገባ ነው። እንግዲህ 20 ዓመት ምናምን እዛ ተቀምጬ እንደገና ወደ ካናዳ እና አሜሪካ መጣው። አሁን የምትለኝ በሙሉ በእውነት ነው የምልህ እንደገና ነው በቃ እንደ አዲስ ነው እንደተወለድኩ ምንም አላውቅም ለካ ስለራሴም አገር ብዬ በጣም ራሴን ደንቅ ነበርና እግዚአብሔር ይባርክ ወገኖች። ያ በእውነት አንተ እዛ እስራኤል መተህ በርግጥ ህዝቡን እንደገና ማስተማር አለብህና እግዚአብሔር ይረዳናል። ያን ጊዜ እናዘጋጃለን። ቅዱሳን ይሄ ፕሮግራም ማክሰኞና ሐሙስ ጌታ ቢፈቅድ በዚሁ ሰዓት ይቀጥላል እና ማክሰኞና ሐሙስ ሁሉ ጊዜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት በዲሲ አቆጣጠር ከቀኑ 12 ሰዓት በዚህ ደግሞ በዴንቨር አካባቢ ደግሞ 10 ሰዓት ከጧቱ እንደገና በእስራኤል ከምሽቱ 7 ሰዓት ነው እና ብዙዎቻችሁ የፌስቡክ ጓደኛ ጠይቃችሁኛል ሞልቷል እና አሁን የምታደርጉት ምንድነው ፓስተር ኮከብና ህይወት የሚል ፌስቡክ ፔጅ አለ። እዛ ላይ ሄዳችሁ ፎሎ እና ላይክ ስትሉት ፕሮግራሙን ስንጀምር ኖቲፊኬሽን ይደርሳችኋል እና በዛ መልክ ትምህርቱን ትከታተላላችሁ ማለት ነው። ፓስተር እንግዲህ ከዛሬ ኢንትሮዳክሽን ነው ያስተማረን። እንግዲህ ልብ በሉ ወደ ዋናው እንገባለን። የመጨረሻው ዘመን ምንድነው? አሁን ያለንበት ዘመን የመጨረሻ ዘመን ነው። አንቲ ክራይስት የሚባለው ይመጣል። ይሁን ቺፕስ ይደረጋል እየተባለ አሁን በዚህ በኮሮና ቫይረስ ብዙ ኮንፊውዥን አለና ምንድነው ይሄ የሚለው ምንም ወዲያ ወዲህ ሳትሉ መጽሐፍ ቅዱስ ቃል ላይ ተመርኩዞ ፓስተር ያስተምረናል። ፕሊዝ አንደኛ ለሌሎች ሼር አድርጉት። እኛ ምንም የምናገኘው ነገር የለም። ሼር ስላላደረጋችሁ የሚከፈል ገንዘብ የለም ወገኖች። እኛ አሁን ዋናው ዓላማችን ነፍሳትን ተናጥቆ ማዳን ነው እና እናንተ ሼር አድርጉት። እንደገና ወደ ዩቲዩብ ላይ እናስገባዋለን። እዛ ላይም ደግሞ ለሌሎቹ አካፍሉ። ቤተክርስቲያን መንቃት አለባት። ኢትዮጵያን ማዳን አለብን። ኢትዮጵያ ፓስተር ያው በሚቀጥለው እንነጋገራለን ነው እንጂ ዩናይትድ ኔሽን ከመሰረቱት አንዷ ኢትዮጵያ አለችበት። ግን የሚገርም እስራኤልን በሚመለከት ከ700 ጊዜ በላይ ተቃውሞ አጌንስት እስራኤል ነው። አሁን እንኳን ባለንበት ዘመን እስራኤልን የሚቃወም ነው። ያ የሚያሳይ እንግዲህ የሚረግሙን ረግማለሁ። በአገራችን ላይ የምናየው ሁሉ ቀውስ የሁሉ ነገር ከእስራኤልም ጋር የተያዘ ነው ብዬ አምናለሁ እኔ እና
በተለይ ቤተክርስቲያን ከነቃችና በመንግስት ላይም ተጽዕኖ ማምጣት ይቻላል አቤቱታ ማቅረብ ይቻላል ቁም ከእግዚአብሔር ጋር ማለት ይቻላልና ቤተክርስቲያን ይሄንን ትምህርት ማግኘት ስላለባት ቅዱሳን ባካችሁ ኢትዮጵያን የምትወዱ ከሆነ ምድራችንን ለምድራችን ፈውስ የምትፈልጉ ከሆነ ይሄ ትምህርት ያምልጣችሁ በእውነት ነው የምላችሁ ምናልባት እኔ ባስተምረው እስራኤላዊ ስለሆነ እሱ ናም ልትሉት ይችላልላችሁ የሰው አይምሮ አሁን ግን ፓስተር አስፋው ነው የሚያስተምረን የአይሁድ ዝርያ የለውም በደም በክርስቶስ ደም ነው አይሁዳዊ የሆነውና ግን እውነተኛ የሆነውን ቃል እየነገረን ያለ ከፖለቲካ ጋር ከምናምን ጋር አይያዝም እና ፕሊስ የትምህርት እንዳያመልጣችሁ ፓስተር በጣም እናመሰግናለን ይሄንን ፕሮግራም ስላዘጋጀልን ሐሙስ በተለመደው በዚህ ሰዓት ጧት እንገናኛለን እና ሌሎችን ጋብዙ እግዚአብሔር በጣም ይባርካችሁ እህታችን ርብቃ ጌታ ይባርክሽ ርብቃ ዳንኤል ጥቅሶችን ቶሎ ታረጊልናለሽና እግዚአብሔር ይባርክሽ በጣም ነው እናመሰግን እንዳልኳችሁ ፓስተር ኮከብና ህይወት ገዳሙ ሚኒስትሪ የሚለው ላይ ሄዳችሁ ፎሎ እና ላይክ በሉት እዛ ላይ ኖቲፊኬሽን ይደርሳችኋል ፓስተር እግዚአብሔር ይባርክህ የመጨረሻ ጸሎት አንተ ጸልይልን እኔ ደግሞ በዕብራይስጥ ባርክና እንጨርሳለን እግዚአብሔር ይባርክ አሜን እኔ ደግሞ አንተ ባርክ ራባዩ አንተ ነህ ድል ነበር ያው እንግዲህ አሮን ዘርስ ባርካለሁ መጨረሻ ላይ ሃሌሉያ ጌታ ኢየሱስ ስም ይባረክ አሜን ሕግ አምላክ ነህና እግዚአብሔር አባት ሆይ ሕያው ምስክር አድርገህ እስራኤልን እግዚአብሔር ሆይ የሚጠብቅ አይተኛም አንቀላፋም ተብሎ እንደተጻፈ ሕዝብን የምትጠብቅ እግዚአብሔር አባት ሆይ እነሆ በጠላት ደጃፍ በሲኦል ደጆች ዳር ላይ ያለች ምድር ዙሪያዋን የእሳት ቅጥር ሆነ ይህንን ሕዝብ እግዚአብሔር ሆይ ከጥንት ከአብርሃም ዘመን ጀምሮ የምትወደው የምትንከባከበው እንደ አይን ብሌን የምትጠብቀው ሕዝብ ነውና በዚህ ሕዝብ ላይ ምሕረትህ እንዲበዛ የሕዝብ ከሴኩላሪዝም ጌታ እግዚአብሔር ሆይ ከሊበራሊዝም ተመልሶ አንተን ወደ ማወቅ ላይ ወደ ሕዝብ ጸልያለሁ እግዚአብሔር አባት የራባዮችን አይን እንድትከፍት ጸልያለሁ የመምህራኖችን አይን እንድትከፍት የዳጤዎችን አይን እንድትከፍት በዛ ያሉትን ጌታ እግዚአብሔር ሐሲዲሞችን እንድትከፍት እግዚአብሔር ስምን የሚጠራው በዛ ምድር ያለው ሁሉ አይኖቻቸው እንዲከፈት እንጸልያለን ከሚመጣው የጸረ ክርስቶስ ቁጣ ከሚመጣው ጥፋት እንዲድኑ ልባቸው እንዳይደነድም ምሕረት እንዲበዛ እንድትረዳቸው ይህንን ሕዝብ ምድሪቱን ላንተ አደራ እንሰጣለን አሜን ያሉትን ጌታ ሆይ የኢትዮጵያ አይሁዶች እግዚአብሔር አባት ሆይ እነሱንም እንድታስብ በተለይ ጌታ ሆይ በኢየሱስ ክርስቶስ ስም እነሆ ስለ ስም ይቀናሉ ጌታ ስለ ሃይማኖት ይቀናሉ ስለ ዕውቀት አይቅኑ እንጂ ይላል ቃል አይኖቻቸውን ክፈት ጌታ ሆይ ዕውቀት ስጣቸው መረዳት ስጣቸው አስተማሪዎችን ፓስተርንና እግዚአብሔር ራባይንና ባለቤቱን ተጠቀምባቸው በዛ ምድር ለተከታ አርጋቸው እግዚአብሔር ሆይ በዛ ያለውን ስራ የሚሰሩበት ጉልበት ስጣቸው አብረዋቸው የሚሰሩ በሚያስፈልጋቸው አብረዋቸው የሚቆሙ ሰዎችንም እንድታስነሳላቸው ጸልያለሁ መንፈስ ጋር ይሁን ተባርከው ለበረከት ይሁኑ እግዚአብሔር ሆይ ስለ ሕዝብ እስራኤል ከይሁዳ ሕዝብ ስለተቀበልነው በረከት ስለሰጠን ሄብራይክ ሩት ስም ይባረክ ከፍ በል ኢየሱስ ክርስቶስ ስም አሜን አሜን ይባርከህ አዶናይ በይሽመረሃ ያኤር አዶናይ ፓና በለኻ በይሆንሃ ይሳ አዶናይ ፓና በለኻ በያሲምልሃ ሻሎም ኤሎሂም ይባርካችሁ ይጠብቃችሁ ኤሎሂም ፊቱን ያብራላችሁ ይራራላችሁ ኤሎሂም ፊቱን ወደ እናንተ ያንሳ ሰላምን ይስጣችሁ ሁሉ ጊዜ ልብሳችሁ ነጭ ይሁን ቅባትም ከራሶቻችሁ ላይ አይታጣ ዘራችሁ የጠላት እንደጅውረስ የረገጣችሁት ይወረስ የእጆቻችሁ ስራ ይባረክ የኤሎሂም ክብር ይቅደማችሁ የኤሎሂም ሞገስ ይከተላችሁ ፍሬያማ ሁኑ ለምልሙ በሸም የሹዋ ህዝቡም አለ አሜን 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 ጌታ ይባርካችሁ ፓስተር ጌታ ይባርክ ነገ ደጉ ሳምራዊ በሚል አንድ በእስር ቤት ውስጥ የሚሰራ አንድ አገልግሎት አለ እሱን በሚመለከት የሚያገለግለን ወንድም አለ ጆይን አርጉን የምትችሉ ሐሙስ ግን ጧት ከፓስተር ጋር እንቀጥላለን ይሄ ትምህርት ተከታታይ ስለሆነ እንዳልኳችሁ በርቱ ስለ ኢየሩሳሌም ሰላም ጸልዩ ይላል መዝሙር 122 ቁጥር 2 ላይ እና 6 ላይ ሰላማችሁ እንዲበዛ ይላል እና ኢየሩሳሌምን መካከለኛ አርጋችሁ ብትጸልዩ ለኛም ምድር ለቤተሰባችን ሁሉ ፈውስ ይሆናል የጌታ ከተማ ስለሆነች በዚህ ሰናበታችኋል ጌታ ይባርካችሁ ፓስተር ሻሎም ታንክ ዩ ባይ ባይ እግዚአብሔር ይባርክ ቱዳራባ ባይ ባይ